ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ደግሞ ከአዋሳ ይዤላችሁ የመጣሁት እጅግ የሚገርም በጣም ደስ የሚል የማህበር አከፋፈት ስነስርዓት ነው። በዛ ላይ ብዙ ነገር ትሰማላችሁ። በጸሎት ከፍተናል። ከዛ በኋላ ደግሞ እያንዳንዳቸውን የጠየኳቸው ጥያቄ አለ፣ የመከርኳቸው ነገር አለ። እያንዳንዱ ነገር ስትሰሙ በየሀገሩ የምመሰረተውን ማህበር በምን መልኩ እንደምመሰረተው በዛው ማሳያ እንዲሆናችሁ ነው። እንዲሁ እዚህ ሀገር ሄጂ ማህበር መሰረትኩ እንዲህ ሀገር ሄጂ ማህበር መሰረትኩ ስላችሁ እንደው በቃል ብቻ ነበርና አሁን ደግሞ በተግባር ምን ያህል ህዝብ እየተቀበለኝ ምን ያህል ህዝብ ሐሳቤን እየደገፈ እጁን ዘርግቶ እንዴት ገጠመኝ ያዳምጥ የነበረው ህዝብ እንደሚሰባሰብና አንድ እንደሚሆን ኃይላችንን በዚሁ እያጠናከርን እያሳየን ያለ ነውና በእውነት ይበል የሚያሰኝ ነው። ተማሪዎቻችን ወይም ቤተሰቦቻችን በጣም ነው ደስ ያለኝ። እኔ አንተ ተማሪ ነኝ የሚለውን ሐሳባችሁን ተውትና እኔ አንተ ቤተሰብ ነኝ ብትሉ ደስ ይለኛል ብዬ እስክል ድረስ ነው የሆንኩትና አጋጣሚ የሚባል ነገር የለም። ሁሉ ነገር በእግዚአብሔር ፍቃድ ነው። ግን ገጠመኝ ብለን ስናቀርብ እግዚአብሔር የፈቀደው ነገር ገጠመኝ። ምን ገጠመህ ዛሬ ሲባል እግዚአብሔር የፈቀደው ቦታ ላይ ዋልኩኝ። ገጠመኝ የእግዚአብሔር ፍቃድ ሆኖ ውሎዬ በዚህ መልኩ ተጠናቀቀ እንላለንና እስቲ ፕሮግራሙን ተከታተሉ። በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰዎች ግን አያስተውልም ይላል። ይህ ማህበር የሊቀ መላእክት ቅዱስ ገብርኤል ማህበር ነው። በሐዋሳ ትልቁ ማህበር በቁጥርም ብዛት ያላቸው ሰዎች እስካሁን ድረስ ከመሰረትኩት ምናልባት ወደ ጋምቤላ አካባቢ አንድ ጊዜ ቆይቷል። ወደ ዛሬ 5 ዓመት ምናምን አካባቢ ላይ ቶሎ ብዬ ደርሼ ተመልሼ በስልክ ነው በደንብ ሰብስቢያቸው ጨርሼ አሁን በአካል ሲሄድ ያገኘኋቸውና ብዛት ቁጥር ያለው ድጋሚ ያገኘሁት እዚህ ነው። አሶሳም እንደዚሁ በጣም ብዙ ሰዎች አግኝቻለሁ። አሁን ደግሞ ቀጣይ ፕሮግራሜ ወላይታ፣ ድሬዳዋና ጅማ እነዚህ ናቸው። ከዛ መቀሌ። እነዚህ አራቱ ላይ በደንብ አድርጌ ነው ምናልባት እስከ መስከረም እስከ ጥቅምት ድረስ እነዚህን 4 ቦታዎች መሄድ አይቀርም እግዚአብሔር ከፈቀደ ማለት ነው። ቶሎ ቶሎ መሄድ ይከብደኛል። ሁኔታዎቹም ትንሽ ጦርነት፣ ክረምት፣ አንዳንድ ጊዜ ደግሞ በረሃ ላይ አንዳንድ ብዙ የሚያጋጥም ነገር ስላለ ሁኔታዎችን እያየው ነው ማስረዝመው ወይም ማሳጥረውና ከዛ አንጻር ነው። እስቲ ፕሮግራማችን ተከታተሉልን። በመላው ዓለም የሚከበረው የሊቀ መላእክት የቅዱስ ገብርኤል የንግስ ቀን በሰንበት ቀን በመዋሉ በተለይም በሐዋሳ ምድር በሰንበት ቀን በመዋሉ ምን ያህል አማኝ እንዳለ ቁጥሩን እንዳይ አስችሎኛል ብዬ አስባለሁ። በእውነት በጣም ብርቱ፣ ጠንካራ፣ መንፈሳዊና እጅግ በጣም ሊመሰገን የሚገባው ምዕመን እንዳለን የተረዳሁት በተሐድሶዎችም በሌሎችም ፈተናዎች አጠቃላይ በሐሰተኞች ጭምር በምንም ፈተናዎች እንዳልወደቁና አሁንም ቁጥራቸው እንዲያውም እየጨመረ እየበረቱ እንደመጡ ነው ያየሁት። ከዚህ ቀጥሎ የማሳያችሁ ቪዲዮ እጅግ በጣም የሚጠቅማችሁ ቪዲዮ ነው የማሳያችሁ። የቅዱስ ገብርኤል ማህበር እንዴት እንደመሰረትኩት በደንብ ተከታተሉ። መልካም ቆይታ። ለአንተ ነው እንግዲህ። በስመ አብ በጣም ብዙ ሰው ነው። ሰላም እንዴት ናችሁ? አይመችም? ደህና ናችሁ? እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም እንዴት ናችሁ? ተገናኝተናል። መምህርዬ ስላየሁት ብቻ እግዚአብሔር ይመስገን። እንኳን ደህና መጣ ወንድማችን። ሰላም ናችሁ? ሰላም አገኘሁ። ደህና መጣ። ኧረ ያገኘሁት መስሎኝ ነው።
ናችሁ? ሰላም ነሽ? ሐዋሳ በጣም ብዙ ሰው ያለው ሰላም ነሽ? ቆርባችኋል? ቆርበሻል? ሰላም ናችሁ? ያላገኘኋችሁ ተገናኝተናል። አግኝቼሻለሁ። አዎ ቢሆንም እንደ ትናንትና እንዴት ናቸው? ሰላም ነው? ሰላም ነው? ቁጭ በሉ። ጸሎት እናድርግ። መጀመሪያ እንኳን ደህና መጣችሁ። ለጸሎት ተነሱ። ድል ብለን እንጀምር። ድገሙ። አሜን። አምላካችን የቅዱስ ገብርኤል አምላክ ሁላችን የሚባርከን ሊቀ መላእክት ቅዱስ ገብርኤል ሁላችንን እንደዚህ እንደሰበሰበን በገነት መንግሥተ ሰማያት አይለየን። አንድ ለመሆን እንዳሰብን አንድ ያርገን። በመካከላችን ገብቶ የሚለየንን ሰው ከሆነ ልቦና ይስጥልን፣ አጋንንት ከሆነ ይሰርልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ የተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትህና እንደ ታጋሽነት ይሁንልን። አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራጉኤል በቅዱስ ፋኑኤል በቅዱስ ኡራኤል በቅዱስ ሳቁኤል በቅዱስ አሚን በ24ቱ ካህናተ ሰማይ በ40ቱ ኪሩብ በ99ኙ ነገደ መላእክት ማረን፣ ይቅር በለን። አሜን። በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ እስትንፋሰ ክርስቶስ በአባ መባጽዮን በአቡነ ዜና ማርቆስ በአቡነ ሀብተ ማርያም በቅዱስ ጊዮርጊስ በቅዱስ ያሬድ በቅዱስ አርሴማ በቅዱስ ክርስቶስ ሰምራ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በየዋን ምዕመናን በሕፃናት ማረን፣ ይቅር በለን። አሜን። በተወጋው ጎን በፈሰሰው ደምህ በአማኑኤል ስም እንዲህ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የቅዱስ ገብርኤል አምላክ ይባርከን ይቀድሰን።
በቅዱስ ገብርኤል ምክንያት በዕለተ ቀኑ ተሰብስበን እንዲህ እንዳሰብን እንዲህ እንደተሳሰብን በዙሪያችን ያሉ ሰዎች በሙሉ የሚያስቡልን ያድርግልን። ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦናን ስጠኝ። አሜን። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። አሜን። ለተፈጥሮትከ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለትም ከኢምንት ግብር በቀዳማይ እሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም እላለሁ። አሜን። ገብርኤል ሆይ ማህተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ ማርያም መልካ ስዕል የተሳለበት የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። አሜን። በደረስበት ስም አጠራር ሰላም እንላለን። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጸ ላህምና የንስር ስነ ገጽ ካላቸው ክሩቤል ጋራ የእግዚአብሔርን ዙፋን ተሸክመ በከበሩ የሰው ስነ አምሳል ሕዝቅኤል ያየ ከክሩቤል አንዱ አንተ ነህና። ለስዕርተ ርእስከ ገብርኤል ሆይ እግዚአብሔር ልዩ የሆነ ምስጋና ዘውድ ላቀዳጀው ራስህና ስዕርተ ርእስህ ሰላም እልሃለሁ። ገብርኤል ሆይ የቃልህን ብርሃን ከጽንፍ እስከ አጽናፍ የሚደርስ ስነ ጸዳሉም በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ለገጽከ እጅግ ለሚያስፈራው በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ጎን ገጽ የደስታ መልአክ ላለው ገጽ ሰላም እንልሃለን። ገብርኤል ሆይ በንጽህና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በክርስቶስ ቸርነት አድነን ዘንድ ያን የነገሁንና የሰርኩን መስዋዕት በምታሳርግበት ጊዜ የእኛን የኃጢያንን ኃጢአት አስተሰርይልን። ለቀራንብቲከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀናብርትህና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም ላለው። ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠኝ ዘንድ ትጋ። ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራ ባህር ከፍሎ አሻግሮታልና። ለአእዛኒከ ገብርኤል ሆይ የአብ አካላዊ ቃል መስሐክወ ብርሃን ለሚሆኑ ጆሮዎች ሰላም ላለው። የውበታቸው ጸዳል በበረሃ አበባ ለሚመሰለው ጉንጮች ሰላም ላለው። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅን በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደህ ከመቃጠል እንዳዳንካቸው እኔንም እኛንም አገልጋዮችህን በረድኤት ኃይል አድነን። ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮች ሰላም እላለሁ። የንጽህና የቅድስና መገኛ ለሆኑ ክንፎችህም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራችን እንዳበሰርካት ለእኛም የምንጸድቅበትን የምንድንበትን የምስራች አብስረን። የመልካም የምስራች ማብሰር ለአንተ ክፍልህ ነውና። ለአፍከ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍ ሰላም ላለው። ደስታንና ፈገግታን ለሚያሳዩ የእንቁ ባህሪ ላላቸው ጥርሶችህም ሰላም ላለው። ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆኖ ለከንፈሬም የትዕግስት መዝጊያ በጅለት።
ለልሳንከ ገብርኤል ማህተም ባህሪ ቃልህ ለሚሆን አንደበት ሰላም እልሃለሁ። የባቢሎንን የእሳት ውዕለት ወደ ቀዝቃዛነት የለወጥ ለስትንፋስህ ጥልም ሰላም እልሃለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስና እናቱን ኢየሉጣን እንዳዳንካቸው እኛንም የመከራውን ቁስል እንዳይጠዘጥዘን እንዳይነዘንዘን ከእሳት ነበልባል አድነን። አሜን። ለጉራአከ ከሚያስደስት ጣዕም ዜማ መፍለቂያ ለሆነው ጉሮሮ ሰላም እልሃለሁ። ዳግመኛ በንጽህና ሀብልህ ላጌጠው አንገትህ ሰላም እልሃለሁ። ገብርኤል ሆይ ከላይ ከሰማይ ተልከህ ወደ ማርያም በወረድክ ጊዜ የእግዚአብሔርን ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስተ በማህፀኗ አድረህ የልዑልንም ኃይል በሚያስደስት ግሩም ጥበቃ ጋረዳት። ገብርኤል ሆይ የቅድስና ልብስ ተክኖ ለተጎናጸፈ ትከሻ ሰላም እላለሁ። ለእንግዲህ አከ ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እላለሁ። ሰላምታ ይገባል። ጻድቆችን የሚጠለሉበት ለክንድ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስበት የለም። ባህሪህም እንዴት እንደሆነ መመርምሮ የሚያውቅ የለም። ለአእዳዊክ ገብርኤል ሆይ እግዚአብሔር መለኮታዊ ችሎታን አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ቶችህ ሰላም እላለሁ። ገብርኤል ሆይ የክርስቶስንና የወላጅ እናቴን ሐዋርያ አንተ ነህና እሳቱ ከማይጠፋ ትል ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተንና ስለሆንክም ሐዘንን የሚያስረሳ የደስታን ወይንን አጠጣኝ። ላዘኑት ለተከዙት ወይንን ያጠጣቸው ዘንድ ሕግ ተሰርቷልና። ገብርኤል ሆይ ብሩክ ጸጋን ለሚለግስ መዳፍህ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶች ሰላም እላለሁ። ገብርኤል ሆይ ወደ እውነተኛ አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ እሳታውያን አክናፍ ላሸበረቁ ጎኖች ሰላም እልሃለሁ። ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህ ሰላም እላለሁ። የሦስቱ ህዋሳት አካል መስዋዕት ለሆነው ጽሩይ ልቦናህም ሰላም እላለሁ። ገብርኤል ሆይ ስለዚህ አንተ የሕያዋን ሕያው ነህና ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እላለሁ። የስጋዊ ባህሪ ክፍል አካል ግን በባህሪ የሌለ ነው። ገብርኤል ሆይ የድህነት መልአክ ነህና እኔ አገልጋይህን ከችግር አውጣኝ። ይልቁንም ጠላቴንም ሰይጣን የመቅሰፍት እሳት አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑ በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ።
ለዓመትኪ ገብርኤል ሆይ ለሚጠሩት ፍጹም የሚራራ ሩህሩህ ተሳታሪ ነበልባላዊ አንጀትን ሰላም እላለሁ። ገብርኤል አንተ በሕዝቡ ዘንድ አሸናፊ ነህ። አንተ እግዚአብሔር ዘንድ መስዋዕትን ከሚያሳርጉ የካህናት ሰማይ ሱራፌል ጓደኛ ነህ። ምናልባት ሚካኤል ቢተካከልህ እንጂ አንተን ማንን እንዳንተ ማን አለ? ለእምብርትከ ገብርኤል ሆይ ስለ ባህሩ ረቂቅ ለሆነና እምብርት ሰላም እላለሁ። ብሩክ መብረቅን የተሸለመ ነበልባላዊ ወገብ ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጽድቅ ሲሆን ንስሐ ሳልገባ በከንቱ እሞት ይሆን እያልኩ እድል ዕጣ ፈንታዬን እንዳልሆን እድል ዕጣ ፈንታዬን ንገረኝ። ላጽያጺከ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችና ቁያጾች ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሿም 7 አዕማድ አቆመችላት። ስሙ በልጣሶር በሚባል በነቢዩ በዳንኤል ፊት በመግለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም እልሃለሁ። ገብርኤል ሆይ ቀድሞ ጀምሮ የያዙትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ምርኮ መመለስ ለዚሁ ነቢይ በህልሙ ነገረው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግር መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም እላለሁ። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፍ ቁጣህን አምዘገዘከው። ቅዱሳን እንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ጉብዝናና ትካዜ የሚበዛበት የለም፣ ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህንን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረ የማረ ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላከ ገብርኤል ሆይ ሰላም ላለው። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላከ ብስራተ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃል ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያ የእሳቱን ነበልባል እንደ ውርጭ ያቀዘቀዝከው ገብርኤል ሆይ ሰላም እልሃለሁ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም እልሃለሁ። አሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ቀሊለ ክንፍ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ታድነን ዘንድ ክንፍህን ጋርድልን። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ጽሑፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ገብርኤል ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ያሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን።
አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ የተዋሕዶ ንጉሥ ይህንን ማህበር ባርክ። በቅዱስ ገብርኤል ስም የተባረከ ይሁን። ምልጃው ይጠብቀን። አማላጅነቱ እዚህ ቤተሰብ ውስጥ ያለውን ችግር በሙሉ ቀርፎ ብዙ ሰዎች ፍሬ የሚያፈሩበት ያድርግልን። እናትና አባቶቻችን የሞቱትን ወደ ሲኦል የገቡትን ነፍሳቸው የሚማርበት ያድርግልን። አስቡን ያሉን ሰዎች ክርስትና ስማቸውን ሲሰጡ እግዚአብሔር አምላክ ያስብልን። እናታችን እመቤታችን ቅድስት ድንግል ማርያም እናትነቷ፣ ቅድስናዋ፣ ንጽሕናዋ አይለየን። ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ሳቁኤል፣ ቅዱስ አፍኒን 24ቱ ካህናተ ሰማይ 40ቱ ኪሩብ 99 ነገደ መላእክት ይጠብቁን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ነሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ቅዱስ ገብርኤል እንዲባርከን አሁንም 3 ጊዜ እልል እንበል። እግዚአብሔር ስም የተመሰገነ ይሁን። ገብርኤል ነው አሉ አስደሳች መልአክ፣ ገብርኤል ነው አሉ አስደሳች መልአክ፣ ትርጓሜው ሰውና አምላክ፣ ትርጓሜው ሰውና አምላክ፣ ትርጓሜው ሰውና አምላክ፣ ትርጓሜው ሰውና አምላክ። ቂርቆስ ከእናቱ ጋር በእሳት ሲጣሉ፣ ቂርቆስ ከእናቱ ጋር በእሳት ሲጣሉ፣ ውሃ ሆነ ጠፋ ነበልባሉ፣ ውሃ ሆነ ጠፋ ነበልባሉ፣ ውሃ ሆነ ጠፋ ነበልባሉ፣ ውሃ ሆነ ጠፋ ነበልባሉ። ገብርኤል ነው አሉ አስደሳች መልአክ፣ ገብርኤል ነው አሉ አስደሳች መልአክ፣ ትርጓሜው ሰውና አምላክ፣ ትርጓሜው ሰውና አምላክ፣ ትርጓሜው ሰውና አምላክ፣ ትርጓሜው ሰውና አምላክ። በእሳት ሲጣሉ ቂርቆስ ከእናቱ ጋር በእሳት ሲጣሉ፣ ውሃ ሆነ ጠፋ ነበልባሉ፣ ውሃ ሆነ ጠፋ ነበልባሉ፣ ውሃ ሆነ ጠፋ ነበልባሉ፣ ውሃ ሆነ ጠፋ ነበልባሉ። ገብርኤል ነው አሉ አስደሳች መልአክ፣ ገብርኤል ነው አሉ
ፍሳሽ መላክ ትርጓሜው ሰውና አምላክ ትርጓሜው ሰውና አምላክ ትርጓሜው ሰውና አምላክ ትርጓሜው ሰውና አምላክ ቂርቆስ ከእናቱ ጋር በእሳት ሲጣሉ ውሃ ሆነ ጠፋ ነበልባሉ ውሃ ሆነ ጠፋ ነበልባሉ ጠፋ ነበልባሉ። ሊቀ መላእክት ቅዱስ ገብርኤል ይባርከን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። እንደዚህ ቁጥራችን ብዙ የሆነ አይመስለኝ፣ ከዚህ በላይ ነው እያሉኝ ነው። ግን ያልሰሙ በሚቀጥለው ወር ይገባሉ። ዛሬ ሰምታችሁ የመጣችሁ ወንዶችም ሴቶችም አጠቃላይ እግዚአብሔር ያክብራችሁ። ጥሪያችን አክብራችሁ ስለመጣችሁ እነሆ የሊቀ መላእክት የቅዱስ ገብርኤል ማህበር ተጀምሯል። ይህ እዚህ የምታዩት ሰው በሙሉ የቅዱስ ገብርኤል በረከት የደረሰ፣ ምክንያቱም በቤታችሁ የምታስቡትን መልአክ እዚህ ደግሞ ሰብሰብ ብላችሁ አንድ አይነት ሀሳብ ያላችሁ፣ በተለይ ደግሞ የመንፈሳዊ ውጊያ የሚባለውን ትምህርት የምታውቁ ስለሆናችሁ የበለጠ በጣም ጠንካራ ነው የሚሆነው። ሌላው ዝምድና ይፈጠራል። ዝምድና ጓደኝነት ይፈጠራል። በዓመት በዓል እንኳን አደረሰሽ እንኳን አደረሳችሁ ትባባላላችሁ። አትተዋውቁ የነበራችሁ በየቦታው አንቺም ታዳምጭ ነበር እንዴ አንተም ታዳምጥ ነበር እንዴ ይህን ትምህርት እያላችሁ ሁላችሁም በየቤታችሁ ታዳምጡት የነበረውን በህብረት ሲሆን ደግሞ እስቲ ይሄን እያላችሁ ደግሞ ትወያያላችሁ። ባልና ሚስት ሲጣሉ የማስታረቅ እንዲሁም ሌሎችም ደስታ፣ ሐዘን፣ ለቅሶ የተለያዩ ነገሮች ሲገጥሟችሁ የመረዳዳት አቅማችሁ በጣም እየጠነከረ ስለሚመጣ ለዛ ነው ማህበር በየሀገሩ እየዞርኩኝ የማቋቁመው ማለት ነው። ሌላው ቀጣይነት ያለው መንፈሳዊ ትጋት እንዲኖር እናንተ ስትደክሙ ልጆቻችሁ እንዲያበረቷችሁ፣ አንዷ ስትደክም አንዷ እንድታበረታት፣ ሌላው ደግሞ በወንድማማቾችና በእህትማማቾች መካከል ያለውን ለምሳሌ መምህር አጋባኝ የሚሉ በጣም ብዙ ወንድምናቶች አሉ አይደል? በዛ መካከል እንዲህ ስትሰባሰቡ የመቀራረብ አቅሙ የመወያየት አቅሙ እኔ እኮ እንዲህ ተቸግሬ ነበር እንዲህ ሆኜ ነበር ስትሉ እስቲ ጸልይልሻለሁ እስቲ ሱባኤ እንያዝ ስትባባ ስትተጋገዙ የተለያየ አይነት ብዙ በረከት ታገኛላችሁ። እርስ በርስ እናንተ እዚህ ያላችሁት እንደዚህ ከተጋገዛችሁ ደግሞ ሌሎች የሚድኑ ሰዎችን ታመጣላችሁ አይደለም? እርግጠኛ ነኝ አላስብላችሁም። ግን እስቲ የቆረበ ብል እንደው 1 5 6 ሰው ነው የማያወጣው። አብዛኛው ሰው ያወጣል። ይሄ ማህበር የሚታወቀው ወይም ይሄ የኤፍታህ የጽዋ የመክፈት ማህበር የሚታወቀው በዚህ ነው። በየሀገሩ እየዞርኩኝ ማህበራትን ሳቋቁም በጣም ከምደሰትበት ነገር አንዱ ምንድን ነው? እስቲ የቆረባችሁ እጃችሁን አውጡ ስል እጃቸውን ሲያወጡ ይተናነቀኛል ውስጥ ደስታ ማለት ነው። እና ያ ምንድን ነው? ቢያንስ ክርስቶስ ደስ የሚለውን ቤተክርስቲያን ደስ የሚላትን ድንግል ማርያም፣ እግዚአብሔር፣ ሥላሴ ደስ የሚላቸውን ነገር እያደረግን ነው ማለት ነው። እኛ ራሳችንን ካዳን ለጎረቤቶቻችን ሰላም ከሆንን ጎረቤቶቻችን እኛ ጋር ሲመጡ ምንም መጥፎ ነገር ካላገኙ በቂ አይደለም? በቃ ግን እዚህ ይሄን የመሰለ ማህበር ውስጥ ገብተን የመናፍስትን ውጊያ የመንፈሳዊ ትግል ውስጥ ያላችሁ ሆናችሁ እየቆረባችሁ ወይም ደግሞ መንፈሳዊ የሆነ ህይወት ውስጥ ሆናችሁ በእናንተ ጎረቤቶች ደስ የማይላቸው ከሆነ በእርግጥ ትምህርታችሁ ብቻ ረብሿቸው ከሆነ የፈለገ የምታዳምጡት ትምህርት ረብሿቸው ከሆነ ከዛ ውጭ ግን የእናንተ ጸባይ፣ የእናንተ ባህሪ፣ የእናንተ ማንነት በአጠቃላይ የማይመች ሆኖ ጎረቤቶቻችሁ ሰላም ካጡ እንደገና በአዲስ መልክ መሰራት ያስፈልጋል ማለት ነው። እና ትንቢተ ኢሳይያስ ምዕራፍ 56 ላይ ምን ይላል? እግዚአብሔር ሰንበቴን ለሚጠብቁ ደስ የሚያሰኘኝ ነገር ለሚመርጡ እኔ በቤቴና በቅጥሬ ቃል ኪዳን እገባላቸዋለሁ መታሰቢያም አደርግላቸዋለሁ ይላል። መታሰቢያ ማለት ጽዋ ዝክር ማለት ነው። መታሰቢያ ማለት ክርስትና ስማችን በህይወት መዝገብ ላይ መጻፍ ማለት ነው። መታሰቢያ ማለት የቅዱሳን በረከት በእኛ ላይ ማደር፣ የመላእክት እርዳታ ማግኘት ማለት ነው። ስለዚህ ደስ የሚያሰኘኝ ነገር ምን ለሚሉ ለሚመርጡ እግዚአብሔር አምላኬ ነው በእኔ ህይወት ላይ ስራብኝ ስትሉት ደስ የሚያሰኘውን ነገር መምረጥ መቻል አለብን። እኛ ደስ የሚለን ነገር መቀነስ፣ እግዚአብሔር የሚደሰትበት ነገር መጨመር ማለት ነው። ጽዋ ማህበር ትልቁ ጥቅሙ ደግሞ ወደ ቅዱስ ቁርባን የሚያሻግር እንጂ
እዚህ የምትቀምሱት ጽዋ ዛሬ ምንም አይነት ነገር አልተገዛም። የመጀመሪያ ዛሬ እንድትሰባሰቡ ስለተፈለገ ነው። አጠቃላይ ለጽዋ የሚያስፈልገው ነገር በሙሉ ሰላምዬና የዚህ ጽዋ ማህበር ተወካይ አዳነች ይወያያሉ። ምን መገዛት እንዳለበት፣ በወር ስንት ማዋጣት እንዳለባችሁ፣ እንዴት መሆን እንዳለበት ትነጋገራላችሁ። ሙሴ ይመረጣል። ከዛ በምንም አይነት መንገድ ከእናንተ መካከል ሐሜተኛ፣ መናፍቅ፣ ጸበኛ፣ ችግር ያለበት ተንኮለኛ ሰው አይኖርም ማለት ነው። ለምን? ራሱ የምታደርጉት አገልግሎቱ በራሱ እውነተኛ ስለሆነ ያንን ሰው ይቀይረዋል። የእናንተ ፍቅር ይቀይረዋል። ያንን ሰው ይቀይራታል። አመጣጣቸው ለተንኮል ሆነው አሁን የሰላምዬ ማህበር ላይ የኪዳነ ምሕረት ማህበር አለ ታውቃላችሁ አይደል? ማህበር ላይ ለወሬኞችና የኛ ትምህርት ለሚቃወሙ ሰዎች ወሬ ለማቀበል የመጣች እንዲሁም ደግሞ ሃይማኖቷ መናፍቅ የሆነች ሰው ተቀላቅላብን ነበር። ግን ፍቅራችንን አይታ እዛ ውስጥ ያለውን ነገር አይታ ቅዱስ ቁርባን የሚቀበል ሰው በሙሉ እንደሆነ ስትሰማ የባዳነት ስሜት ተሰማትና ደውላ መልኬን አላየኸኝም፣ ግን ልላክልህ፣ እኔ መናፍቅ ነበርኩ ተልኬም ነው የመጣሁት እና ምን እንደምትሰራ ለማየት ነበረ። እዛው ማህበር ላይ ንስሐ ገብቼ መቀላቀል እፈልጋለሁ እኔ እንዲህ ነኝ ብላ መልኳን ስታሳይ በጣም አዘንኩ። አትመስልም ስላችሁ በመልክ ይታወቃል አይደለም፣ አመጣጧ በቃ ተመሳስላ ነው የመጣችሁ እና እንዲህ በፍቅር ይቀይራል። አሁን ንስሐ ገብታ ቀኑና ላይ ነች። በሚቀጥለው ሳምንት ላይ ወይ በሚቀጥለው ወር ላይ ምናምን ራሷን ገልጣ ታሳየናለች ማህበሩ ላይ ማለት ነው። እና እናንተም ጋር እዚህ ደግሞ እዚህ ሀገር ሐዋሳ ላይ ትንሽ ፕሮቴስታንቶች ምናምን ይበዛሉ። የእኛን ትምህርት የሚቃወሙ አንዳንድ እናውቃለን ብሎ የሚያስቡ ግን ምንም የሚያውቁት ነገር እንደሌለ የምንነግራቸው ሰዎች ይመጣሉ። ሲመጡ ለመታዘብ መሆን የለበትም። መጥተው ክርስቶስን አግኝተው ድንግል ማርያምን እውነትም ቅዱስ ገብርኤል እዚህ ቤት አለ መባል አለበት። ኦርቶዶክሳዊ ያልሆነ አካሄድ በእናንተ መካከል የሚሄድ ሰው ካለ መጠቆም ነው። እጅ አውጥታችሁ በስርዓቱ ይሄ ሰው መታረም አለ፣ እቺ ሴት መታረም አለባት፣ አካሄዷ ጥሩ አይደለም፣ እኔም እንዲህ ነገር ካለብኝ ንገሩኝ ብላችሁ እርስ በርስ መተራረም አለባችሁ። ማህበር ምን ይፈልጋል? ፍቅር ይፈልጋል። ፍቅር ከሌለ ማህበሩ ምንም ጥቅም የለውም። እርስ በርስ የማትተሳሰቡ ከሆነ ማለት ነው። ከእናንተ መካከል የታመመ ሰው የተቸገረ ሰው ካለ በህብረት ሆናችሁ ባትመጡም ተወካዮች 5-6 የማህበሩ ተወካዮች ሄደው በማህበሩ ስም እግዚአብሔር አምላክ ይማርህ ብላችሁ ቆማችሁ አቡነ ዘበሰማያት ከተሻለ ደግሞ ሁሉም ተገኝቶ ደግሞ አንድ ላይ ጸሎት ማድረግ ያ ሰው እንዲድን ያቺ ሴት እንድትድን መንፈስ በጣም ያስጨነቃት ያስቸገራት አልወጣ ያላት ሴት ካለች ደግሞ በህብረት ሁላችሁም ካህን እናንተ መካከል ካህን መኖር አለበት። በእርግጥ የትኛውም ጽዋ ማህበር ካህን የሌለበት ከሆነ ተቀባይነት የለውም። የሚመጡላችሁ ይሄ የምናስተምረው ትምህርት የሚደግፉ የሚያውቁ የመናፍስት ውጊያ ምን አይነት እንደሆነ ከባድ እንደሆነ እንዴት እንደሚያሰቃያቸው የተረዷቸው አባት ካሉ ቢቀላቀሉ ደስ ይላል። እስኪኖሩ ግን አትጨነቁ። እስኪመጡ እንዲህ አይነት አባት እስኪመጡ መጠበቅ ትችላላችሁ። ከዛ ውጪ እናንተ የምታደርጉት ነገር በሙሉ ማህበሩ ማወቅ አለበት። ማህበሩ የሚያደርገውን ደግሞ እናንተ ማወቅ አለባችሁ። ምንም የማታውቁት ነገር መኖር የለበትም። እዚህ ውስጥ ቆማ ስነ ጽሁፍ ለአንብብ ብላ የምታስብ ሴት ማህበሩን ሊቀመንበሩን ወይም ኮሚቴው ማወቅ አለበት። ዝም ብሎ ተነስቶ ማንበብ እፈልጋለሁ እንደዚህ መመስከር እፈልጋለሁ ሳይሆን ምስክርነቱ ህዝቡ ከመስማቱ በፊት መጀመሪያ ቢደመጥ ለመሰላችሁ ይሄ ሁሉ ሰው ባለበት አንዳንድ ጊዜ ወደ የት አካባቢ ነው መሰላችሁ? ወደ ናዝሬት አካባቢ መሰረትኩት ማህበር ነበርና እጁን አውጥቶ ጥያቄ አለኛል። እሺ ብሎ ቆመ። ኢየሱስ ጌታ ነው ማማን ብሎ ጮኸ። ሁሉም ሰው ተጨነቀ። ነው ጌታ ነው፣ እኛም ጌታ ነው የምንለው አይደል? እነሱ ከሚሉት በላይ ምንድን ነው? ፈጣሪ ነው አይደል? ከሚሉት በላይ ነው። እኛም እንዲያውም ተቀብለ ነው በቅዱስ ቁርባኑ ነው ተቀበሉት የሚባለው ነገር ያከበር ነው። ግን ምን እንደሚናገር ሳይጠየቅ ስለሆነ እጁን ያወጣው ነው የተናገረው። በጠበጣቸው እዛ ውስጥ ያሉት ሰዎች ከዛ ዝም በል ምናምን ብሎ ሲቃወሙት ብዙ ሰዎች ይናገር መብቱ ነው ምናምን ብለው የሚነሱ ከመካከላቸው ብቅ ብቅ አሉ። የእሱ ደጋፊዎች ልካ 3-4 አብረው መጥተዋል። ምን ማለት ነው እንደ ኢየሱስ ጌታ መሆኑማ እኛም እናውቃለን። ግን እዚህ ቦታ ላይ የድንግል ማርያምን ማህበር መስርተናል። በቃ ማርያም የሚባል ማህበር ምን ያደርጋል? በቃ ኢየሱስ ብቻ ምናምን ብሎ ጮሆ ወጣ። ዝም አሉ፣ ታዘቡ። በዛ መካከል ግን ብዙ ሰው አይምሮ አይበከልም። ደንግጦ መንፈስ የሚገባበትም ሰው ይኖራል። ምክንያቱም ድንገት የጮኸው እና አንዳንድ ጊዜ እንደ እርስ በርስ መተዋወቁ ጥሩ ነው። ማን ከየት ቤት እንደመጣ ባግራውንዱ ህይወቱ። ድሮ ሰንበት ትምህርት ቤት እናገለግል በነበርንበት ሰዓት ምንድነው የምናደርገው? እያንዳንዱ ሰንበት ተማሪ በቤቱ ምን አይነት ህይወት አለው፣ ለእናቱ ለአባቱ ለሚኖርበት መንደር ምን አይነት ጸባይ አለው ብለን እያንዳንዱ እንመረምር ነበር። እኔ ስነስርዓት ክፍል ውስጥ ስለነበርኩ ማለት ነው። እና ይሄ መታወቅ አለበት። አዳዲስ አባል ሲመጣ ቁጥራችሁ መብዛቱን ሳይሆን ወይ አባላት መብዛቱን ሳይሆን እንዴት አድርጋችሁ ማኔጅ እንደምታደርጉት መወያየት። እኔ እመጣለሁ ቢያንስ በአመት 2
የመሰረትኩትን ማህበር የማየት ግዴታ አለብኝ። በአመት 2 እመጣለሁ። ሐዋሳ እንዲያውም ቅርብ ነው ለኔ፣ በጣም ቅርብ ነው አሉ። ሌላ እንደ አሶሳ ባለፈው ሄድኩበት ለሱዳን መግቢያ 1 ሰዓት የቀረው ሄጄ መስርቼ የመጣሁት ማህበር አለ፣ የሚካኤል ማህበር። አሁን በሚቀጥለው ይሄድ ነው እነሱ ጋር ለቡሄ እግዚአብሔር ከፈቀደ መስርቼ ሄጄ አይቼ ከዛ ደግሞ እንደገና ምን ያህል ለተሰባሰበው አይቼ ደግሞ እመጣለሁ። የኔ መሄድ ግን ምናልባት ለእህቶቼ ሊጠቅም ለወንድሞቼ ሊጠቅም ይችል ይሆናል እንጂ የሚጠብቀው ማን ነው? ማህበሩ የሚጠብቀው ማን ነው? እግዚአብሔር ወይም ደግሞ የማህበሩ ያ ታቦት ማለት ነው። ስለዚህ ጽዋ ስትጠጡ እንዴት ብላችሁ ጽዋውን መጠጣት እንዳለባችሁ፣ እንዴት ማድረግ እንዳለባችሁ ስትወያዩ እንደ ስጋው ደግሞ ሳይሆን መቁጠር ያለባችሁ ለስጋው ደግሞ ምን የሚያደርግ የሚያበቃ የሚያዘጋጅ እንጂ እንደ ስጋው ደግሞ በጣም ተጨንቃችሁ ፔሪድ እንደዚህ ሆኜ መጠጣት እችላለሁ ወይ እንደዚህ ሆኛለሁ እኮ እንዲህ አይነት ችግር ገጥሞኛል አትጨነቁ። መጨነቅ ያለባችሁ ለምኑ ነው? ንስሐ ስለመግባታችሁ ኃጢአታችሁን ስለማናዘዛችሁና ለቅዱስ ቁርባን ዝግጁ ስለመሆናችሁ እንጂ እዚህ ጽዋ ላይ አንድነታችሁ የሚፈልገው እናንተ አንድ መሆናችሁ ብቻ ነው የሚፈልገው። መጀመሪያ ህብረታችሁ የሚፈልገው ጽዋውን አንስቶ ሲቀምስ ምንድነው የሚባለው? እስቲ ሰላም ድግባይነት ተናገር። ሲቀምስ አንድ ሰው ሶስት ጊዜ ይቅር በሉኝ ይልና ይጠጣል አይደል? አዎ። ከዛስ በኋላ እናንተ ምን ትላላችሁ? ይቅር ብለንሃል ወይም ይቅር ብለንሻል አይደለ? የእውነት መሆን አለበት። እንደው ዝም ብሎ ቃላት ብቻ መሆን የለበት። የእውነት ቂም የተያዛችሁ ካላችሁ የእውነት መሆን አለበት። አለበለዚያ መንፈስ ቅዱስም ሆነ መልአኩ አይባርክም። በአንድ ሰው ምክንያት ሙሉ ማህበር እንደሚበተን ታውቃላችሁ። በአንድ ሰው ምክንያት ደግሞ ሙሉ ማህበር ይባረካል። ከእናንተ መካከል በጸሎት የሚተጋ በጸሎት ቤቱ ይሄ ማህበር ጠብቅ፣ ቁጥራችንን ብቻ ሳይሆን ህይወታችንንም አብዛ፣ በረከታችንን አብዛ ብሎ የሚጸልይ ሰው የምትጸልይ ሴት ያስፈልጋል። ያችን ሴት መደገፍ ያን ሰው መደገፍ እንጂ ማንቋሸሽ ወይም ደግሞ አካብዴ ማለት አያስፈልግም። ለምን? በሱ በኩል እግዚአብሔር ሊባርክ ይችላል። ስታነቡ ልትኮላተፉ ትችላላችሁ። ልባችሁ ግን ሙሉ ነው። እግዚአብሔር የሚያየው አፋችሁን ነው ወይስ ልባችሁን ነው? ልባችሁን ነው። ስለዚህ ቃላቱ አይደለም፣ ልብሳችሁ አይደለም፣ ማተቡ አይደለም። ዋናው ትልቁ ጉዳይ ልባችሁን ለእግዚአብሔር አዘጋጁ። ሌላው ሁሉ ነገር ይስተካከላል። ግልጽ ነው አይደል? ከእናንተ መካከል ለመጀመሪያ ጊዜ ዛሬ ያየኝ ማለት የማያውቀው ትምህርቴን አለ ተከታትሎ የማያውቅ አትፍሩ። እሺ፣ ይሄን ትምህርት ተከታትሎ የማያውቅ እኔ የማስተምረው ትምህርት የማያውቅ ማን ነው ስምሽ? እናት እስቲ አንዴ ብድግ በይልኝ። ቅር ይልሻል? ሌላም አለች? እሺ እናት ምን አይነት ትምህርት ማስተምር ይመስልሻል? እስቲ ዝም በይ ስታስቢ። መጽሐፍ ቅዱስ በሚዲያ ላይ አይተሽን ታውቂያለሽ? ምን እስቲ ከሰማሽው አንጻር ምን አይነት ነገር ልንመሰረት እንችላለን ብለሽ ታስቢያለሽ? ፍርሃትን የሚሰማሽ ወይስ ደስታ ወይስ ለማወቅ ጉጉት ነው ያደረብሽ? ጉጉት አድሮብሻል። ምንም የማያውቁ ይሄን ትምህርታችንን የማያውቁ ሰዎች ወደ ማህበር ሲቀላቀሉ ይጠራጠራሉ፣ ለማወቅ ጉጉትም ያድርባቸዋል። ጥላቻ ያለባቸውም በግድ ደግሞ ኑ ተብሎ የመጡ ደግሞ ይኖራሉ። እንደዚህ አይነት ሰዎች ይኖራሉና አሁን አንቺ ከዚህ ሰዓት ጀምሮ ዝም ብለሽ ትምህርቱን ተከታታይ ምን አስተምረውን ትምህርት ስሚ። ከዛ በሚቀጥለው ስመጣ ያየሽውን ለውጥ በህይወትሽ ላይ የሚሆን በማህበሩ ላይ አትጥፊ። ከዚህ ማህበር የዚህ ሀገር ነዋሪ ነሽ ወሽ? እስቲ ከአንቺ መስማት እፈልጋለሁ ለውጥ። እነሱ ሁሉም ትምህርት የሚያዳምጡ ናቸው አብዛኞቹ። እስቲ ይሄ ልጅ የሚያስተምረው ትምህርት እኛ ቤት አለ፣ ጎረቤታችን አለ፣ ዘመዳችን ላይ አለ ብለሽ በደንብ አገሽ ይሄና የቤት ስራ ልስጥሽ እስቲ። እሺ አልቻልሽም አይደል? ቻይ እስቲ ከዚህ በኋላ በቃ ሌላ ምንም መፍትሄ የለውም እኮ መቻል ብቻ። ዝም ብለሽ ስራ እየሰራሽ ማዳመጥ። በእርግጥ ድምፄ እንቅልፍ ያስይዛል አይደል? ብዙ ሰው እየሰማው ይታኛው ነው የሚለው። ሁለት አይነት ነው። አንዳንድ ጊዜ ስንሰማው እረፍት ስለሚሰጥ ሊሆን ይችላል። አንዳንድ ግን አጅሬው ነው የሚያስተኛው እንዳንሰማ። ስለዚህ ዝም ብለሽ ስራ እየሰራሽ ቤት ውስጥ ሊሆን ይችላል እየሰራሽ አዳምጪው። እሺ አልቻልኩም ያልሽው ሐሳብሽ እየተሰረቀ ከሆነ እንግዲህ ይሄንን እግዚአብሔር ወይም ቅዱስ ዑራኤል አይምሮሽን ይሰብስበው። ከዛ ውጭ ግን በትምህርታችን ላይ ምንም አይነት እንዴት ነው እንደሚቃወሙን አይነት ሰዎች ነቀፌታ የለብሽም። ጥያቄ አለሽ? አዲስ ነገር የምትፈልጊው? እሺ አንደኛው ላይ ከሰማሁት እዛ ጋር ጥላቴን እዛ ጋር ካወቁት ሁለተኛው ፓርት ላይ ለምን መልሽ የሰማሁት
ስለዚህ አንቺ በመጀመሪያው ላይ አንቺ ጋር ያለውን ችግር ስላወቅሽው ሌላ ሁሉ አያስፈልገኝም ነው የምትይው። እሺ በቂ ነው ካልሽ በቂ ነው። ግን በየጊዜው ችግር ያልተቀረፈልኝም ይሄ ነገር ገና ነኝ ብለሽ የምታስቢው ነገር መፍትሄውን የምታገኙ የሚቀጥሉት ቪዲዮዎች ላይ ነው። አንዳንድ ሰው እንደዚህ ያለች ሰው በጣም ጥሩ ሰው ነው። ለምንድን ነው የትኛውን ቁጥር እንዳዳመጥሽ ግራ እንዳትጋቢ ነው። ወደኋላ ወደፊት ስትይ ግራ እንዳትጋቢ ነው። ግን ከመጀመሪያ ጀምሮ ማዳመጥ ይጠቅማል። ለምሳሌ በዚህ ሳምንት ያስተማርኩት ስለ አይነ ጥላ ከሆነ በሚቀጥለው ጊዜ ደግሞ ስለ የቡዳ መንፈስ እንዴት ሴቶችን እንደሚያጠቃ፣ በሚቀጥለው ደግሞ በየበራችን ላይ ስለሚወረወርብን ችግር ወይ ደግሞ የመርሳት ችግር ካለብን እንደዚህ እያለ እንትኑ ይቀያየራል ትምህርቱ አስተምሮቱ እና ከዛ አንጻር አንቺ ራስሽን የምታገኝ ሁሉም ላይ ላይሆን ይችላል። ግን እኔ በቂ ነው፣ በቃ የሰማሁት መረጃ በቂ ነው፣ ችግሬን አውቄዋለሁ፣ ያው መጸለይ ነው ብለሽ ካሰብሽ እውነት ማዳመጥ ላይገባሽ ይችላል። እንዲሁም ደግሞ አንድ አይነት ነው ያልሽው ከምን አንጻር ነው? ችግር ብዙ ጊዜ ያልገጠማቸው ሰዎች ገጠመኙን ሲያዳምጡ አይ ጊዜ ስላጠረኝ ይላሉ። የሆነ በህይወታችን ውስጥ ግን ጎደሎ ነገር ካለ በግድ እንሰማዋለን አይደል? እንደዛ። ስለዚህ መቼም ይምጣብሽ አልልም፣ ግን ሳይመጣ ቀድመሽ ብትዘጋጅ ጥሩ ነው ብዬ አስባለሁ። ያንቺ ችግር ስለዚህ አንቺና እግዚአብሔር ብቻ የምታውቁት ያን ችግር ሊቀረፍ ብለሽ አይዞሽ፣ እሺ አይዞሽ። ያን ቁጭ ብለን ብቻችን እናወራለን፣ ግን ያን ችግር ለመቅረፍ ትምህርቱን ማዳመጥ አለብሽ የተባለው ቢያንስ እኔ ሳልመጣ እኔ ሳታገኝ መፍትሄው እንድታገኝ ስለተፈለገ ነው። እሺ አይዞሽ። ሌላ እንትን ውስጥ ከተትኳት መሰለኝ። ሌላ ሰው አለ ሆድ ሳይብሰው እንትን የሚለ የሚያወያይ ምንም ያላዳመጠ አንቺ ነሽ? የትኛዋ ነች? አይ ፍላጎት ከሌላቸው ችግር የለውም። እሺ እህቴ አዳምጠሽ ታውቂያለሽ? እሺ የመጣሽው ዛሬ ነው። እኔ ታውቂኛለሽ? እሺ ትምህርቱን አዳምጠሽ ታውቂያለሽ? በምንም አጋጣሚ ተመስገን። ግን ትሰሚዋለሽ? አንዳንዴ ጨርሰሽ ታዳምጪዋለሽ? እንዴት አየሽው? ትምህርቱን ይጠቅማል አይደል? እውነትም በየቤቱ ጨሌ ወይም ባዕድ አምልኮ ቡና የሚፈላው የሚካደመው የእርግማኑ ሟርቱ የሚባለው ነገር ተረት ተረት ነው ወይስ እንዴት አየሽው? ስናወራ እነዚህ ሰዎች ፈጠራ ነገር ድርሰት ነው የሚያወሩት ይላሉ፣ ስክሪፕት ነው ይላሉ አይደለም አይደል? ስለዚህ እውነት በየመንደሩ ያለን ችግር ነው የምንናገረው አይደል? እግዚአብሔር ያክብርልኝ። እሺ አንድ የመጨረሻ ከወንዶች ካለ እሺ ወንድሜ እኔም እየጠየቅኩ ነው። እግዚአብሔር ቤቱን ሊያድን ሲፈልግ እንግዲህ ቀድሞ የሚልከው ሴቶችን ሊሆን ይችላል። ወንዶች የሌሉበት ምክንያት ብዙ ጊዜ ወንዶች ይፈራሉ፣ ያፍራሉ፣ ወይም ደግሞ ለስራ ምናልባት እየሮጡ ሊሆን ይችላል። ሴቶቹ ስራ የላቸው ማለት ሳይሆን ምናልባት ለዚህ ትምህርት በጣም ቅርብ የሆኑት ዩቲዩብ ላይ ወደ 371,000 ሰብስክራይብ አለ። በጣም ጥቂት ወንዶች ናቸው ያሉት። ወደ 70% ሴቶች ናቸው። ለምን ሲባል ሴቶች ለትምህርቱ ቅርብ የሆኑበት ምክንያት ሞር በብዛት ይሄን ሐሳብ ይሄን ትምህርት ፈተና ያገኛቸው እነሱ ነው። ዘፍጥረት ምዕራፍ 6 ላይ የእግዚአብሔር ልጆች ይላል መናፍስትን ማለት ነው፣ ወይም የወደቁ መላእክትን የሰውን ሴቶች ልጆችን ወደዷቸው፣ ቀረቧቸው፣ አገቧቸው። ከእነሱም ራይት ወይም ጃይንት የሚባሉትን ቁመተ ረጃጅሞችን ወለዱ ይላል። ማንን የወደዷቸው? ሴቶችን። ስለዚህ ማህፀን ያለው እነሱ ጋር፣ ህፃናትን የሚያጠቡበት ጡት ያለው እነሱ ጋር፣ የቤት እመቤትነት አጠቃላይ የቤቱ ትልቁ አስተዳዳሪነት ያለው ሴቶች ጋር ስለሆነ ጠላት ያፈጠጠው እህቶቻችን ላይ ወይም እናንተ ላይ ነው። እናንተን ያዘ ማለት ወንዱን ቤቱን አጠቃላይ አፈረሰ ማለት ነው። ከኔ ጋር ናቸው። ስለዚህ ወንዶቹ ምንም ትኩረት ማድረግ አይገባቸውም ሳይሆን እግዚአብሔር ማንን ማምጣት እንዳለበት ያውቃል። ወንዱ አሁን በብዛት ሴቶቹ ሲሰግዱ ሲጸልዩ ምን ሲሉ እረፍት ያገኛል። አንድም ላይ ሆኖ
ባሏን የሚበጠብጥ ካለ ወይም ደግሞ ሚስት ላይ ሆነ ያለችው አይነ ጥላ ወደ ማን ነው ባል ላይ ያለችው አይነ ጥላ ወደ ሚስት መታ የምትረብሽም ከሆነ ሴት ላይ ትያዛለች። ለመጸለዩም ለእንባም ለሁሉም ነገር ቅርብ ናት ሴት ልጅ። ስለዚህ እግዚአብሔር አድርጎት ሊሆን ይችላል፣ አይታወቅም። ወንዶች ደግሞ በተዘዋዋሪ መንገድ ይደርሳቸዋል። ይሄ ትምህርት እቤት ይደርሳቸዋል። የትም አያመልጡም እኮ። ግን ስለመጣህ እናመሰግናለን። የዚህ ማህበር ዋና ዓላማ ሁለት ነው። አንደኛ የቅዱስ ገብርኤልን ወይም የሆነን ታቦት አንድ የተመረጠን ታቦት ዕጣ የወጣለትን ታቦት አስቦ ጽዋ ማህበር መክፈት ነው። ሁሉም የሚቀበሉት ቅዱስ ቁርባን የሚቀበሉት የሚጸልዩት ምን የሚሉትም የት ነው? ቤተክርስቲያን። የትኛውም ጽዋ ማህበር የት ነው የሚያስቀድሰው? ቤተክርስቲያን ነው። የመጀመሪያው ዓላማ ምንድነው? ጽዋ ማህበር መመስረት ነው። ሁለተኛው ዓላማ ደግሞ በዩቲዩብ የማስተምረውን ትምህርት ያዳመጡ ተማሪዎች ናቸው የተሰበሰቡት። ይሄ ነው ዓላማ። እኔ የማስተምረውን ትምህርት የሚያዳምጡ ተማሪዎች ብቻ ተሰብስበው አንድ አይነት ሐሳብና ዓላማ ያላቸው የትኛውም አይነት የመናፍስትን ውጊያ ጥያቄ ባነሳ ሊመልሱ የሚችሉ ልጆች ናቸው እዚህ ያሉት አብዛኞቹ። ስለዚህ ተመሳሳይ ሐሳብ ስላለን የመደጋገፍ አቅማችን አንድ አይነት ይሆናል ማለት ነው። ይሄ ነው፣ ሌላ ዓላማ የለውም። ጥያቄ ያለው አለ ሌላ? እሺ እቴ፣ እሺ ፈተናዎቹ እሺ ዛሬም የሚቀረፈው አንደኛ ቀረብ ብሎ በመወያየት ነው። ቁጭ ብለን በመወያየት ነው። ሁለተኛው ደግሞ ዓመት በዓል ሲመጣ በተለይ አዲስ ዓመት ወይ ማርያም ወይ ገብርኤል ሚካኤል ቀን ሲመጣ ችግር የሚገጥማችሁ ከሆነ በዛን ቀን የተጣላ ከቤተሰብ የሆነ ችግር አለ። አሁን ለምሳሌ መኪና አደጋ ደርሶባቸው እናታቸው የተለየች አንድ ቤተሰብ ልንገራችሁና እናታቸው ተለይታለች። መቼ? መስከረም 1 ቀን። ሁልጊዜ አዲስ ዓመት ሲመጣ ማን ትዝ ትላቸዋለች? እናታቸው። ከዛ በጣም ይበሳጫሉ። ግን ያንን ስሜታቸውን ለመቅረፍ ቤተሰብ ሽማግሌ ሲያናግሩ ምንድን ያሏቸው? ሙታን ሳቢ ወይም አኬራ ዱቢፍቱ የሚባል ታውቃላችሁ አይደል? ሙታን ሳቢዎች ጋር ሄዳችሁ እናታችሁ ምን እንደምትላችሁ መስማት አለብን ተብሎ መቃብር ቦታ ላይ ሄደው ገንዘብ ከፍለው ወደ 20 ምናምን ሺህ ብር ተከፍሎ ያቺ የሞተችው እናት ትመጣለች ተብሎ የ2 ሜትር ርቀት ተደርጎ በቃ አንቺ የሞትሽው በአዲስ ዓመት ስለሆነ ቤተሰቡ በሙሉ አይምሮ ደስተኛ አይደለም። አዲሱን ዓመት በሐዘንና በለቅሶ ነው የምንቀበለው። ዓመቱ ሙሉ ጨለማ ነው የሚሆንብንና ምን እናድርግ ብለው እናታቸውን ጠየቁ። ግን እናታቸው ነች? እሷ የለችም እኮ እዛ ሲኦል ሄዳ ቅጣቷን እየተቀበለች ነው። ግን ቤት ውስጥ በቀን 4-5 የቡና ይፈላ ስለነበረ ያ ይካደምልት የነበረው መንፈስ ማንን መስሎ መጣ? እናትየዋን መስሎ እናትየዋን ሆኖ አክሎ መንካት አይፈቀድም፣ 2 ሜትር ርቀት ያስፈልጋል ተብሏል። 2 ሜትር ማለት ከዚህ እስከ ግድግዳው ማለት ነው። እና አወያዩት። እኔ የጀመርኩትን ቡና እናንተ አስቀጥሉት፣ ሰላማችሁን ታገኛላችሁ አለቻቸው። እና እሷ የጀመረችውን ቡና አስቀጠሉት ልጆቹ። በየቤቱ ቡና ይፈላ ተባለ። ታላቅ እህት ቤት ይጀመር ተባለ። ከዛ እንዲያሉ አዲሱ ዓመት በመጣ ቁጥር ምን ያደርጋሉ? ለከበደ እየተባለ ቡና ይደፋል። ምን ይላል? ያ ሀዘናቸው ወደ ምን ተቀየረ? እናታችን አናገርናት ወደሚለው ነገር ተቀየረ። ከዛን ቀን ጀምሮ ምን አገኘናሉ? ደስታ። ሀዘናችን ተቀረፈ። ስራም ሲሄዱ ምንም ሲሉ ታላቅ እህት የተባለችው ትመርቃለች፣ ትካድማለች፣ ምን ትላለች? ይሄን ሀሳብ ያመጣሁት ለመሰላችሁ ብዙ ጊዜ በዓመት 3 ወይ 4 ግብር የሚገበርለት የቤተሰብ እኛ የማናውቀው ይሄ ቤተሰብ ይሄ ትውልድ የማያውቀው ያለፉት እናቶቻችን ይገብሩት የነበረው መንፈስ አለ። ህዳር ወር ላይ አይደለ? መስከረም 17 ህዳር የሚካኤል ላይ፣ ሰኔ የሚካኤል ላይ፣ ግንቦት ወር ላይ፣ ሌላም ጳጉሜ ላይ ምናምን እንደዚህ ፌጦ፣ ለማንኛውም ፌጦ መድኃኒት ነው የሚባለው እኮ ዝም ብሎ አይደለም፣ እንደዛ ይደፋፋለታል። ስለዚህ ይሄ መንፈስ ግብሩን በዚህ ትውልድ ላይ አላገኝም። ግብሩ እንዴት ነው የሚያገኘው? ባህሪያቸውን፣ ጸባያቸውን በመቀየር ሚስት ባሏ ላይ፣ ባል ሚስቱ ላይ እንዲያምፅ በማድረግ ሱሰኛ እንዲሆን በማድረግ ገንዘባቸው ልጆቻቸውን በመገበር መገበር ማለት ቶሎ ቶሎ እንዲታመሙ እያደረገ ገንዘባቸውን ይጨርሳል። ባህሪያቸው አስቸጋሪ እንዲሆን በቃ ሰው ላይ ነው የሰራው። በጉና ዶሮ ያ ይታረድ የነበረው ነገር ወደ ምን ተቀየረ? ቆዩ ተውት። ይታረድ የነበረው በዶሮ ፈንታ ማን ሆነ? ሰው ሆነ ማለት ነው። ስለዚህ ይሄ ትውልድ ወይ እግዚአብሔርን በደንብ አጥብቆ አልያዘ ወይ ደግሞ እናትና አባቱ ያመልኩት የነበረው ነገር እውነት መንፈስ የሚባል ሰይጣን የሚባል በእኛ ቤት ነበረ፣ ስለዚህ ይሄ ነገር ምንድነው ብሎ አልጠየቀ። መሀል ላይ ሆኖ ዝም ብሎ ወይ በሳይንስ በቃ ይሄ
ባዮሎጂ፣ ኬሚስትሪ፣ ፊዚክስ በሚለው ነገር ብቻ አይምሮ አድጎ ሌላ ነገር ውስጥ ገብቷል። ስለዚህ ይሄንን ትውልድ የማዳን ስራ ነው እየሰራን ያለ ነው። ምን አይነት ስራ እንግዲህ ሚዲያ ላይ እንደሚናገሩት ዛር በምንም ነገር አይወጣም ብለው የሚናገሩ አሉ። እንዲያውም ምናልባት ቲክቶክ ላይ ማርታ የምትባል ቲክቶከር ታውቃላችሁ? ሰሞኑ ምን እንዳመጣች አይታችኋል? ዛር በምንም ነገር በጸበልም በምንም አይወጣም። ለካ እኛን ትምህርት ምናምን መምህር ተስፋዬን ስሟቸው መመገማስ ስትል የነበረው ራሷ ደብተራ ነበረች። ስርማሽ ቅጠል በጣሽ ናት። ቅጠላ ቅጠል ጭሳጭስ ምናምን ትሸጣለች። እና ዛር በምንም አይወጣም፣ በጸበልም ግን በእጽ አለ ትላለች። እሷ የምትሸጠው ነገር አለ በውስጥ በኩል አናግሩኝ ትላለች። እና ሰው ግራ ገብቶታል። ከዚህ ሁሉ ነገር ነፃ ለማውጣት ምንድን ነው የሚያስፈልገው? ሰብሰብ ብሎ መማማር። ምንድነው እግዚአብሔር አምላክ የማያፈርሰው ገደል ወይም ደግሞ የማያሸንፈው የማያስረው መንፈስ አለ? የለም። የዲያብሎስን ስራ ያፈርስ ዘንድ የማን ልጅ ተገለጠ? የእግዚአብሔር ልጅ የድንግል ማርያም ልጅ ተገለጠ። ስለዚህ ቤተክርስቲያን ስልጣን አላት። ምን የማድረግ? አጋንንትን የማሰር ሰዎችን ከኃጢአት እስራት የመፍታት። ግን ተገላበጠና ጭራሽ በዚህ መስቀል የያዙ አባቶች በዚህ ቅጠል ይዘው ህዝቡን ከመፍታት ይልቅ ምን ማድረግ ጀመሩ? ማሰር ጀመሩ። ስለዚህ አባቶችን አንነቃቸውም፣ አባቶቻችን ናቸው። ግን መማማር አለብን። የትኞቹ ናቸው አባቶቻችን? በስመ አባቶች፣ በስመ ጥበብ፣ በስመ አብነት ትምህርት ቤትና ቆሎ ትምህርት ቤት ብዙ ሰው ግራ ገባው። ይሄ ትምህርት ያስፈለገው ለዛ ነው። እና ማን ጋር ሄደን ልጄ ሽንቱን ሸና አልጋ ላይ ስንላቸው ማን ይጸልይልን? የትኛው አባት ይጸልይልን? እዚህ ላይ እንቁላል የሚያፈርጡት አባቶች ይሻላሉ ወይስ ጸልይ እስቲ እስካለ ማርያም ወለተ ማርያም እስቲ ግቢና ጸልይ እስቲ ልጅሽን አምጪ ልዳብሰው ድርሳነ ሚካኤል ጸልይ? የትኛው ይሻላል? የትኛው አባት ነው መመረጥ ያለበት? አመድና ሎሚ አድርገው እዚህ ላይ የሚያፈሱት ይሻላሉ ወይስ ነይ እስቲ ችግር የለውም ብሎ በግራዋና በሎሚ ምናምን ቤታችሁ መጥተው የሚያጥቧችሁ ደብተሮች ይሻላሉ? የትኞቹ ይሻላሉ? ስለዚህ መለየት ያስፈልጋል። ሁሉንም አባቶች አንጠላም፣ ሁሉንም አባቶች ደግሞ አንደግፍም። ቤተክርስቲያን የብዙ ነገር ስብስብ ናት። አገልጋዮች በስንት ነገር ተፈተኑ? በሶስት ነገር፣ በድብትርና በአስማት 1፣ በዝሙት 2፣ በገንዘብ ደግሞ 3። እነዚህ 3 ነገሮች አገልጋይ ያሉ ግን እነሱም ለእኛ ምንድን ናቸው? ሰው ናቸው። ልንጸልይላቸው ይገባል። እነሱም ደግሞ ለእኛ ምን ያደርጉናል? ይጸልዩልናል። ከዛ ደግሞ እግዚኦ ማረሶስ በሚለው ቅዳሴ ላይ ሁላችንም በህብረት ኃጢአታችንን እናሳስባለን። እነሱ ለካህኑም ጸልዩ እንደዚህ አድርጉ እያሉ ሲጸልዩ እኛም ደግሞ ለካህናቶች እንጸልያለን። እኛም ደግሞ ራሳችንን እንጠብቃለን። ዝም ብለን ሄደን አባ አሳልሙኝ እንዲህ አይነት ችግር ባለቤቴ እኮ እንዲህ ገጥሞት እንዲህ ችግር ሆኖበት እንዲህ ስትሏቸው እቺ ቆይ መድኃኒቷ አለች እኔ ጋር አውቃታለሁ እኔ ብቻ 10 ሺህ ብር ክፈይና እቤት እመጣለሁ እናወራለን። ጸበል እያጠመቁ የቤተክርስቲያኑን ጸበል እያጠመቁ ስታማክሯቸው እቤት እመጣለሁ ይላሉ። ይሄ ምንድነው? ሰው ወደ ምንፍቅና እንዲሄድ ያደርጋል። የሚጠመቁት ጸበል አያድንም፣ እኔ ጋር ያለውን የሚያድነው እኮ ነው አይደል? ይኸውላችሁ ህዝቡ ስለዚህ በጣም ተምታቶበታል። ወደ ሰሜን ወደ አማራው ክልል አካባቢ ወደ ትግራይ ክልል አካባቢ ሄጄ ይህን ትምህርት በማስተምርበት ሰዓት ብዙ ፈተና ገጥሞኛል። በግልጽ ነው የምናገረው። ይሄን ነገር የምን ፈተና ነው የገጠመኝ? ይሄ መፍትሄ ስራ የሚባለውን ጥበብ የሚባለው ነገር እንደ ኖርማል ነገር ተወስዷል። መዳፍ አይቶ የእናት ስም የአባት ስም ተደርጎ እድል ተደርጎ ጋብቻ መጋባት፣ ይሄ ንግድ በቃ አጠቃላይ ላይፋቸው በሙሉ ከዚህ ጋር የተገናኘ ነው። ግን ማተብ አስረዋል። ግን ሁሉም ኦርቶዶክስ ነው። ኢቨን ሰንበት ተማሪዎች፣ ቴዎሎጂ የሚማሩ ሰባኪያን፣ አገልጋዮች የሚባሉት ጽዋ ማህበር ውስጥ ያሉ ሰዎች ኖርማል አድርገውታል። መስተፋቅር ማድረግ፣ መጋባት፣ ይሄ በቃ የጥበብ የሚባለው ነገር መጠቀም ኖርማል። ከገበያ ገዝቶ ነበብ አድርጎ ይላካል። ለምን? እኔ አሁን የብሔር እየጠቀስኩ አይደለም ያለሁት። እዛ ያለው ችግር ደግሞ ወደ ደቡብ ወደ ጉራጌ ክልል ወደ ደቡብ ወደ ኦሮሚያ ክልል ሲሄድ ደግሞ ራሱን ችሎ መናፍስቱ ደግሞ ሌላ አይነት ማንነት አለው፣ ሌላ አይነት ባህሪ አለው። እና ተፈልቶ የሚካደም አለ፣ በምርቃት ሰበብ የሚገባ አለ። በብዙ አይነት በዓላቶቻችን ሚካኤል ሰኔ ሚካኤልን ተጠግቶ የሚደረግ ነገር የለም። እና ከላይ ሲታይ የሚካኤል ስል ነው። ከዛ ከውስጡ ግን ሚካኤልን የታከከ አጅሬው መመለክ ይፈልጋል። ቤት ውስጥ ያጓራል። ሚካኤል ያዘኝ ይላል። የትኛው ሚካኤል? ቅዱስ ሚካኤል ነው ወይስ ሚካኤል ነው? መለየት አለበት። ወደ ጉራጌ ክልል መስመር ስትሄዱ ኢኒናስ የሚባለው ቦዣ የሚባለው አይኑናስ ወይም ደግሞ ምንድነው ሙየት የሚባለው እነዚህ ዛሮች ትውልዱን ይዘውታል፣ ቆልፈው ነው የያዙት። ስራ በሚመስል መልኩ ሰንበትንም ቀን እየሰሩ ጉራጌ መቼም በስራ የታወቀ ነው አይደለም? ሙስሊሙም ኦርቶዶክሱም ስራ በሚመስል መልኩ ከስራቸው ጋር ተጣብቀው ይሰራሉ። መርፌና ክር ሸጠው ያተርፋሉ። ያገኙትን ገንዘብ ግን ለአጅሮ ነው የሚገብሩለት። በጣም የሚያሳዝነው ነገር
አስቡት እንግዲህ ሰው መርፌም ክርም ትንንሽ ነገሮችን ሸጦ ልጆቹን ሲያስተምር ደብተር ገዝቶ ቦርሳ እስክሪብቶ የቤት ኪራይ ከፍሎ ሲኖር በጣም ሰው በጣም ብርቱ ነው። ግን መጨረሻ ላይ ደግሞ ከእጅ ወዳፍ በቃ ምንም የማይረባ ነገር ሲሆን ደግሞ ማን ነው ከኋላ የሚበዘብዘው የሚለው ነገር መታወቅ አለበት እና ቤተክርስቲያን ልታስተምረው የሚገባት የነበረ ገድላትና ድርሳናት ስንክሳር ላይ ያሉትን በደንብ አድርጋ ዘርዝራ ከአራቱ አይና መምህራን መካከል እነዚህ የሊቃውንት መጽሐፍት ላይ ያተኮሩት አባቶች ሊያስተምሩት የሚገባ የነበረ የተዘነጋ ትምህርት ነው። ይሄ መናፍስትን ሴራ ማጋለጥ። ክርስቶስ ግን ምን አለ? ግለጡበት፣ እወቁበት ነው ያለው። ሆሴዕ ላይም እንደዛ ነው የተናገረው። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል ይላል። ስለዚህ ማስተዋል አለብን። ጠቋር ጠባቂ መልአክ የሚመስለው ትውልድ ነው ያለው አይደል? ጠቋር ሰይጣን እኮ ብሳቸው ኧረ አይባልም ቤተሰቤን ሙሉ የጠበቀ ነው ይላሉ እናቶች። ማን አለው ስላቸው ጊዜ ይሄ በቤተሰብ የመጣ ነው። ንስሐ አባታችንም እኮ ይቀመጥ ተውት፣ ካልነካችሁ ምንም ችግር የለውም ይሉናል። የትኞቹ ንስሐ አባቶች ቢሆኑ እንደዚህ የሚናገሩት? ለምን እንደዚህ ተናገሩ ስትሉ አባቶችም ጋር የእውቀት ችግር አለ። ውዳሴ ማርያሙን ምኑን ይሸመድዱትና ያንን ለድቁናና ለክህነት የሚያበቃቸውን መጽሐፈ ኪዳንና የሚባለው በሙሉ ሸምድደው ከጨረሱ በኋላ ክህነቱን ይቀበሉታል። ከዛስ ሌላው ትምህርት ላይ ግን ምንም የለም። በቃ የሚፈለገው ክህነቱን መቀበሉ ላይ ብቻ ሆነ። አገልጋይ ሳይሆን ቅጥረኛና ደሞዝተኛ ብቻ ነው ቤተክርስቲያን ያለው እና እግዚአብሔር አምላክ ቤታችን ይጠብቅልን። እኛንም እንደዚህ ተገንጥለን ተሰብስበን መተን አንድ ላይ ሆነን ቤተክርስቲያን የሚለውን ስም ክርስቲያኖች በተሰባሰቡበት ቦታ ላይ ምን አለ? ቤተክርስቲያን ክርስቶስ አለ። ስለዚህ ሁለትም ሶስትም ሆናችሁ በተሰባሰባችሁበት እኔ በመካከላችሁ እገኛለሁ ስላለ ይሄ ራሱ ምንድነው? ቤተክርስቲያን። እኔ ራሴ ደግሞ ምንድነኝ? ቤተክርስቲያን ነኝ። አንድ እያንዳንዱ ሰው ደግሞ ምንድነው? ቤተክርስቲያን። ቤተክርስቲያን ምን ትፈልጋለች? ንጹህ ነገር። የኖህ መርከብ ነን እኛ። የኖህ መርከብ ማለት ነብርና ፍየል፣ እርግብና ውሻ ወይም ደግሞ የሚጣሉ የሚበላሉ የነበሩ እንስሳቶች የሚታረቁበት፣ የማይጣሉበት፣ የሚስማሙበት ቦታ ማለት የኖህ መርከብ ማለት። ይሄ ማህበር ከነ ችግራችሁ ሳይሆን አውሪያዊ ባህሪያችንን መጥፎ የሆነው ባህሪያችንን አስወግደን የዋህና ልዝብ የምንሆንበት ያርግልን። ስለዚህ የተሰባሰብነው እንደዛ ለመሆን ከሆነ አንድ ብለን መጀመር አለብን። እሺ ሁላችንም ምን ማድረግ አለብን? አንድ ብለን መጀመር አለብን። እግዚአብሔር በመካከላችን ይገኝልን። አድጎ በዝቶ በቁጥርም ቢሆን በመንፈሳዊ ሕይወት ማየት እፈልጋለሁና ከእናንተ መካከል በእድሜ ከፍ ያሉ አንድ እናት ምርቃት እንዲመርቁ እፈልጋለሁ። ቀጣይነት እንዲኖረው አንድ እስቲ እናንተ የምታውቋቸው እቴኑ ትንሽ እስቲ ለዚህ ሰዓት ስላደረሰን እግዚአብሔር የተመሰገነ ይሁን። መልአኩ ቅዱስ ገብርኤል በመካከላችን ተገኝቶ ማህበራችንን ያስፋልን፣ በእውቀት ያስፋልን፣ በማስተዋል ያስፋልን፣ በብርታት በጽናት በተጋድሎ ያስፋልን። ያላወቅነውን ያልገባንን ያልተረዳንን ነገር እሱ አይምሮን ይከፍታልና አይምሯችንን ይክፈትልን። እየጠፉ ያላወቁ ያልገባቸው ያልተረዱ እህት ወንድሞቻችንን ባለማህተቡን በአጠቃላይ አይምሮን ይክፈትልን። ድንግል ወላዲት አምላክ በመካከላችን ትኖር፣ ያለሷ የሚሆን ነገር የለምና እመብርሃን ወላዲት አምላክ አብሳሪሽን ቅዱስ ገብርኤልን ይዘሽ በመካከላችን ተገኚ። ልጆችሽን አብዥን፣ ልጅሽን ተስፋ ስላሴን በዘርፋፋው ቀሚስሽ ሽፍን አድርጊልኝ። አመሰግናለሁ። እሺ ከወንድ ደግሞ የሚመርቅ ከወንድ አለ? ምንም ችግር የለውም። አንድ ቃል መናገር። ወንዶች አይናፋር ናቸው ብዙ ጊዜ። እኔ ስመርቅ ነው የቆየሁት፣ አንተ እንዳትሉኝ። ሞክራል ነው ትቀጥላለህ። እሺ ቀጣይነት በማህበሩ ላይ ቀጣይነት መሳተፍ የሚፈልጉ ካሉ ወይም ደግሞ እኔ እዚህ ማህበር ውስጥ ገብቻለሁ ብሎ የሚያስቡ ግን መመረቅ የሚፈልጉ ደግሞ ከሴቶችም ካሉ ይቻላል። አንድ ሰው ጨምር። ምርቃት በጣም ወሳኝ ነው። እሺ እሺ ኦኬ እስቲ
እንግዲህ ይህንን ሰዓት ስለሰጠን እግዚአብሔር አምላክ ይክበር ይመስገን። መምህር የእድሜ ጤና ይስጥ። ለእኛ የማንቂያ ደወላችን ነህ። እኔ የምጀምረው ከአንተ ነው። እስከ መላው ቤተሰብ ድረስ እድሜ ከጤና ጋር ያድልህ። ካለንበት ከተኛንበት ከተጋደምንበት ቀስቅሳ አንስተህናል። እኛ ለዚህ እንዳበቃ እግዚአብሔር አምላክ በሰማይ ላይ በህይወትህ በኑሮህ በሁሉ ነገር ሁሉ የተደላደለውን ነገር ይስጥ። እኔ የምለው ሌላ ነገር የለም። እግዚአብሔር ማህበራችንን ያስፋልን። የምንነቃ ትውልድ ያድርገን። ለሐሜት ሳይሆን በትክክል ቪዲዮ የምናይ ብቻ ሳንሆን የዘራውን ዘር ፍሬ አፍርተን እንድናሳየው ያድርገን። አቅም ብርታቱን ይስጠን። ያሉብንን ክፉ መናፍስቶች በሙሉ አጋዕዝተ ቅድስት ሥላሴ ከላያችን ላይ ጥርግ አድርጎ ያንሳለን። የራማው ልዑል የዘብሩ ዳኛ የሐዋሳው ቅዱስ ገብርኤል ሽፍን ያድርገን። በክንፉ ስብስብ አድርጎ ይሸፍነን። ማህበራችንን ማህበር አድርጎ ለዓለም ያሳውቀው። በእኛ ሁሉ ሰው ይዳን፣ ሁሉ ሰው ይሰብሰብ፣ ምህረትን ድህነትን ያግኝ። መላው ቤተሰቦቻችንን ያንቃለን። እኛ ስንሰማ ያልሰሙ ቤተሰቦቻችን አሉ። እኔና እሷ ሁልጊዜ ስለ ሰው እንጸልያለን። ብዙ ጊዜ አዱ እንደውም ተይ ትለኛለች። ብዙ ጊዜ ስለ ብዙ ነገሮች እሷ የኔን ነገሮች ስለምታውቀው ነው፣ ሌላ አይደለም። እና ሁላችንም ስለ ራሳችን ብቻ ሳይሆን ስለ ሁሉ እንቁም። የሁላችን ድምፅ ጸሎት ኃይል አላት። የሁላችን ድምፅ እዛ ጋር ሲደርስ ራማ ሲደርስ የራሔል ድምፅ ተሰማ በራማ ነው። የእኛም ድምፅ ተሰምቶ ነገ እቺ ማህበር እቺ ሳትሆን ቤተክርስቲያናችን ውስጥ ገብቶ ጳጳሳቱ፣ ቀሳውስቱ፣ ዲያቆናቱ ሁሉ ተቀብሎት እኛ ያየነውን ሳይሆን እኛ ካየነው በላይ እንዲያርገው ያድርግልን። ይሄ ነገር ሌላ አይደለም፣ የህይወት ማቆየት ነው። ሁሉንም እድሜ ከጤና ጋር ይስጠውና እንዲያውቁት ያድርጋቸው። በቤታችን ያለው ክፉ መንፈስ ሁሉ በስሙ የታሰረ ይሁንልን። አሁንም መምህርዬ እድሜ ከጤና ጋር ይስጥ። እንዳነቃህን የማንቂያ ደወል እንደሆንን ሁላ አንተ ላይ የሚመጡ ክፉ ነገሮች በሙሉ እግዚአብሔር ከላይ ላይ ገፍፍ አድርጎ ያንሳልህ። ከነ ልጆችህ እድሜ ከጤና ጋር ይስጥ። እግዚአብሔር ይስጥልኝ። በጣም ደስ ይላል። እንጀቴ ቅቤ ጠጣ። ምክንያቱም ምርቃት እወዳለሁ። ነገር በስንት ይጸናል? ስንት ሰው መረቀ? አንድ ይቀራል። እናቶች እስቲ በእድሜ ደግሞ እንሂድ። ወንድ አለ? እሺ ጥያቄ? እሺ አንድ ወንድ ቢመርቅ እሺ፣ ችግር የሉም ዛሬ ማለት አለሽ? እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን፣ ክቡር አባታችን ተስፋ ሥላሴ፣ የክርስቶስ ቤተሰቦች፣ እናታችን እመቤታችን የቅድስት ድንግል ማርያም የአስራት አደራ ልጆች፣ የመልአኩ የቅዱስ ገብርኤል ወዳጆች እንደምን ዋላችሁ? እንኳን አደረሳችሁ። ለዚህ ያደረሰን አምላክ ስሙ ለዘላለም የተመሰገነ ይሁን። እንግዲህ ሁላችሁም ታውቁኛላችሁ፣ እንድመርቅ ፈልጋችኋል። ከዛ በፊት ግን መናገር የምፈልገው ነገር አለ። በተለያየ ስፍራ ላይ አገለግላለሁ። የመምህር የቲክቶክ ወይም መገናኛ ብዙሃን ብዙ ነገሮች ሼር ይደረግልኛል፣ እሰማዋለሁ፣ ግን አላዳምጠው። በጣም በፈተና ውስጥ እንዳለው ይሰማኛል። ይገርማችኋል፣ መልአኩ ቅዱስ ገብርኤልን ያሳደገኝ በቤቱ የኔታ ትምህርት ቤት ጀምሮ የሚገርመው እስካሁን ድረስ ትላንትም አልሄድኩም፣ አላደርኩም፣ ዛሬም አልሄድኩም። በጣም ነው ፈተናው እየፈተነኝ ያለው። ነገር ግን ማታ ላይ በህልሜ ነጭ በአረንጓዴ እባብ እያባረረኝ እሱን ለመግደልስ ዱላ አንስቼ በምመታው ሰዓት መሰላል ላይ በአፉ ይቆማል። ከዛ አሁንም በመሰላል ላይ ስመታው መጸዳጃ ቤት ከሽንት ቤት አፍ በውስጥ በኩል ገብቶ በአፉ ቆሟል። ለመምታት አልቻልኩም፣ ግን ነቃውኝ። ከዛ ልብሴን ሰውነቴን ታጥቤ ልብሴን ቀይሬ ቀጥታ የሄድኩት ማረሚያ ቤት ነው። ማረሚያ ቤት ሲሄድ እህቴ ዘማሪት አለ እባክህን ማህበር አለ 5 ሰዓት ላይ እንሄዳለን ስል እኔ ማረሚያ ነኝ፣ ቅዱስ ገብርኤል ለምን እዚህ እንዳመጣኝ አላውቅም። እዛ ጉባኤ ተዘጋጅቷል፣ ከቻልሽ
ብትመጪ ስል አረ እመጣለሁ ብላ አብረን መጣን እና 5 ሰዓት ላይ መርሃ ግብር አለ ስትለኝ የት ሰፈር ስል እዚህ ፍርድ ቤቱ ፎቁ ጋር ስትለኝ የታየችኝ እህቴ ህይወት ናት። ለምን እዚህ 3-4 ጊዜ መጥቻለሁ ከዚህ በፊት። ተስፋዬ ስትለኝ ደግሞ ተስፋዬ መቆያ ከአሜሪካ እንዴት ሊመጣ ቻለ? ወይስ ተስፋዬ ሞሲሳ እንዴት ሊመጣ ቻለ? አይመስለኝም የምትጠራው አይደለም ማለት። ከዛ እዚህ ከመጣው በኋላ የእግዚአብሔርን ነገር ለምን ጠራኝ ብዬ ሳስብ እሳቸው መሆኑን አወቅኩኝ። ሲመጡ ተገረምኩ፣ ተደነቅኩኝ። ለምን እሰማለሁ እንጂ አላዳምጥም፣ ውስጥ አላስገባውም። ትምህርቱን ሁሉ ሰማለሁ። ዳውንሎድ የተደረጉትን በጣም ብዙ አለ። ከሚገርማችሁ በመንፈሳዊ ህይወቴ እግዚአብሔር አምላክ ማለት ነው ጠብቆ እስካሁን ያለ በዙሪያ ያለው በአገልግሎት መሰናክሎች እኔ ሳልናገር እናንተ ጋር ያለ ይመስለኛል ማለት ነው። ያሳድደኛል በብዙ አይነት ነገር። ጸሎት እንዳላደርግ በ1996 ዓመተ ምህረት እንጦጦ ማርያም ሆኜ በሌላ ሰው የኔን ግብር ለፈለፈብኝ። ከአይምሮዬ የዲቁና የተማርኩትን ትምህርት ሁሉ አጥፍቷል። በሰው ነው የመሰከረልኝ። አባቶች ጋር ንስሐ ገብቼ ብመጣ ብጠይቃቸው ከአይምሮዬ እኮ የጠፋ ባጠና አይቆይልኝም። ለምንድን ነው ላል ዲቁና የተማርኩበት ግዕዝ በአጠቃላይ አይምሮዬ ላይ የለም። የሚገርማችሁ አባታችን ወይ ብዬ አሚን የሚለውን ቦታ ነው የማውቀው። የቱ ጋር እንደሆነ ግን እመቤታችን እያልኩ ነው ላል ለጸሎት ቆሜ መንፈሴ የለም እና በጣም ከውስጥ ይታመማል፣ ውስጥ ይታመማል፣ ይረበሻል። እስቲል እስካሁን ድረስ ማለት ነው። እስቲል እስካሁን ድረስ በሚገርም ማለት ነው ሊጥለኝ ሊያወጣኝ ከቤተ ክርስቲያን ከሃይማኖት ከመስመር ሊያወጣኝ በጣም ይጥራል። ተመልከቱ፣ በብዙ አይነት ሞያ ማለት ነው እዚህ ክራር ያስኩት ያለውን የመንፈሳዊ ህይወቴን በአንዱ ሲመጣ በአንዱ ሲመጣ በአንዱ እስከ ቅድስት ሥላሴ መንፈሳዊ ቴዎሎጂ በግሌ ሄጄ ተምሬያለሁ። ለዲግሪ በቅቻለሁ። ግን ጦሩ በጣም አደገኛ ነው። ግን ልላችሁ የምፈልገው ለምንድን ነው እዚህ ዛሬ ያመጣኝ? ያለ ማንም ቀጠሮ እያለቀስኩ ነው ቅድም ሲዘመር ማለት ውስጤ ተረብሾ ማለት ለምን ያሳደገኝን ቅዱስ ገብርኤልን እንዳላከብር አድርጎ ግን ጠላት ዲያብሎስን በአቋራጭ እጄ አሳፍሬው ነው ያለሁት። እዚህ ጠራኝ። ለምን? ስለዚህ የጠራኝ አምላክ ምክንያት እንዳለው ይሰማኛል። የሰማሁትን እንዳዳምጠው በጸሎታችሁ አግዙኝ። ይህንን ማህበር ያስፋልን፣ ከክፉ ይጠብቅልን። ሁላችንም ለንስሐ ሞት ያብቃን። የጠላት ዲያብሎስ አሰራር በጣም ሰፊ ነው። በብዙ ቦታ አስተምራለሁ። ጠላት ዲያብሎስ የሚውጠውን አጥቶ እንደሚያገሳ አንበሳ በዙሪያችን ይዞራል። እውነት ነው ሐሰት? እውነት ነው ሐሰት? ስለዚህ እናሳፍረው ዘንድ የሃይማኖትን ጫማ እንጫማ ዘንድ በእምነት እንድንጸና የአምላካችን መልካም ፍቃዱ ይሁንልን። መልአኩ ቅዱስ ገብርኤል ጥበቃው አይለየን። እናታችን ቅድስት ድንግል ማርያም በዶኪማስ ቤት ገብታ መራራውን እንዳጣፈጠች የእኛን መራራ ሕይወት ታጣፍጥልን ዘንድ መልካም ፍቃዷ ይሁንልን። የዶኪማስን ጓዳ ማንም ሳይነግራት እንዳወቀች እንደተረዳች ጓዳውን ጎዶሎውን እንደሞላች የሁላችንንም ጉድለት በምልጃዋ ትሙላለን፣ ከክፉ ትጠብቅልን። አምላካችን ማህበራችንን ያስፋልን። መምህራችን ተስፋ ሥላሴን እግዚአብሔር በአገልግሎት ያጽናልን። የሚገርመው ግን አስቀንተውኛል። እኔ ለምንድን ነው እንደዚህ አይነት ሂደት ማልሰራው? በቲክቶክ ብዙ እያስተማርኩ ነበረ። የዛሬ ዓመት ቲክቶክ ላይ አቋረጥኩኝ ማለት ነው። በጣም በ3 ወር ውስጥ 9500 ነበረ ተከታይ ያፈራሁት በ3 ወር ውስጥ ማንም የማያደርገውን ማለት ነው። ከዛ በኋላ እንደ ሰይጣን ሊያስጠጋኝ አልቻለም። በቃ ስክሮር እያደረግኩ ነው ውስጤን ላስተምር ሁሉንም መጽሐፍ አስተካክዬ ልገባልና ኔትወርኩ ቀጥ ይላል፣ አይገባልኝም እስቲል እስከ ዛሬ ድረስ ማለት ነው። ስለዚህ ይህንን መንፈስ እግዚአብሔር አምላክ ያስርልን ዘንድ በጸሎታችሁ አስቡል። ባጎደልኩ መንፈስ ቅዱስ ይሙላልን። ይቅርታ በዛ። እግዚአብሔር ያስበው። ወንድማችንን ጨርሶ ወደ አገልግሎቱ ወደ ቅንዓቱ ይመልሰው። ሊያደርግ የሚፈልገውን ነገር የሚያግዘው መልአክ ይስጠው። ሊያደርግ የሚፈልገው ነገር የሚከለክለውን ጠላት ደግሞ ያርቅለት። አሜን። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።
ለዛሬ ስማችሁን ሁላችሁም ጽፋችሁ በግሩፕ ፈጥራችኋል አዳኑ? እሺ ወይ ቴሌግራሟ ላይ ስማችሁ ሁላችሁም ጻፉ። ስልኳን አግኝታችኋል አይደል? የእሷን ስልክ አሁን ያላገኛለ እዚህ ውስጥ ካለ የእሷን ስልክ አሁን ያዙና ቴሌግራማችሁ ላይ ወይም ደግሞ ቴክስት ላይ ስማችሁን እየጻፋችሁ ላኩላት። ከዛ ላይ ተመዝግበው ጊዜ ስለማይኖር ማለት ነው። አይ እኔ ችግር የለም አንድ ሰው እየዞረ ይመዘግባል ካለች ደግሞ መመዝገብ ትችላለች። ግን ቀላሉ ዘዴ ቴክስት ስታደርጉ ስማችሁን ሙሉ ስማችሁን ነው። እሺ እና ከጎን ከስማችሁ ጎን እድሜያችሁን ብትጽፉ ጥሩ ነው። እድሜ ይታይ ምን ያህል ሰው አለ። እንደገና ደግሞ ያው በእርግጥ በስም ይታወቃል ጾታ። ይሄ ደግሞ ለእንትን እንዲመች ነው። ወንዶችን እንዲመጡ ለማበረታታት፣ ወጣቱም እንዲመጣ፣ እናቶችም እንዲመጡ። ይሄ ማህበር እናንተ የምትናገሩት ማንኛውም መልካም ነገር በሙሉ እግዚአብሔር አምላክ በሰዎች ጆሮ ላይ ተደማጭነት እንዲኖራችሁ ያርግላችሁ። ጨሌ ጥሩ አይደለም ስትሏቸው እሺ ይበሏችሁ። በአዳም ልኮ አቁሚ፣ ቡና ማፍላትሽን ይሄ የምታደርጊው ነገር ሁሉ መተው አለብሽ ስትሏቸው እሺ ይበሏችሁ። እናንተም ደግሞ ልታረጉ የምትፈልጉትን ነገር በሙሉ ከፊት እግዚአብሔር እያከናወነ መጨረሻችሁን ያሳምርላችሁ። አሜን። እስቲ እግዚአብሔርን አመስግኑ። አመሰግናለሁ። ስላዳመጣችሁኝ በጣም ነው የማመሰግነው። ወደ እርስ በርስ ጨዋታችሁ መግባት ትችላላችሁ። ልታወያዩኝ የምትፈልጉ ሰዎች ካላችሁ አዳኑ ጋር ስትልኩ የእንትን ምልክት አድርጉበት፣ ጥያቄ ምልክት ጎሽ፣ ጥያቄ ምልክት ከጎኑ አድርጉበት። እኔ ልታወያዩ የምትፈልጉ ካላችሁ አይ እኔ ሁሉ ነገር ተመልሶልኛል፣ ትምህርቱ ላይ ሁሉ ነገር አግኝቻለሁ የምትሉ ጥያቄ ምልክቷ ወደ ሌላ ነገር መቀየር ትችላለች። አመሰግናለሁ። መዝሙር ወንድማችን ይዘምርልናል አለ። እሺ ጥያቄ አለ ማን? እሺ ምርቃቴን ተሚካኤል ወስዳብኝ ነው። እንደምን ዋላችሁ? እንኳን አደረሳችሁ። ስላገኘኋችሁ በጣም ደስ ብሎኛል። እሺ እግዚአብሔር ይመስገን። አንደበታችንን እሱ ያከናውን። መምህር ተስፋ ስላሴ እንኳን በሰላም ወደኛ መጣ። ብርታታችን፣ እውነት ጉልበታችን፣ ንቃታችን ከነቃን ይቆየናለን። ከና ደግሞ የምናነቃው ደግሞ ብዙ አለ። ትልቁ ካንተ የተጠቀምኩት አንድ ነገር አለ። እግዚአብሔር ሆይ ስራብኝ ብላችሁ ጸልዩ ያልከኝ ቀን ከዛን ቀን ጀምሮ በቃ ቤተሰቤ ነው የምትመስለኝ። አይደለም ለማለት ሳይሆን ሁልጊዜ ስለምሰማ ኢቭን ቀኑን ሙሉ 3 ሰዓት 4 ሰዓት 5 ሰዓት የማሳልፈው ያንተን ትምህርት በመስማት ነው። ጆሮሽ ደነቁር ነው ብለው ከማን ልጆች የደበቁብኝ ቀን ሁሉ አለ እና እማቅህ እንዲህ አብረን ይኖር ምናምን አድርጌ ነው ማስብህ የሚሰማኝ እንደዛ ነው እና ከማየት ብዛት ነው። ሌላው ነገር ደግሞ ምንድነው ከመመረቄ በፊት ጥያቄ ብያለሁኝ። የብዙዎች ጥያቄ ነው። ዘግቼ ስለመጣው ይቅርታ። በዘገየሁበት ሰዓት ምናልባት ያለፈኝ ነገር ሊኖር ይችላል። ስለ ጽዋ ማህበር አጠር ያለ ትምህርት አስተምርሃል። በሰላም ቀራጭነት ጽዋ ማህበርና የሚያስፈልጉት ነገሮች የሚል እኛ ባለን ማህበር ውስጥ ልናወራበት ፈልገን ነበረ። ማለት ሰብሰብ ብለን ሙሉ እንድናዳምጠው የሆነች ሾርት ኖት ይዘን እንድንከልሰው የሚል ነገር ነው። እግዚአብሔር ስላልፈቀደ መሰለኝ እስካሁን አልጨረስነውም። እና በዛ ውስጥ አንዳንድ ሁሉ የሚጠየቁ ጥያቄዎች አሉ። ጽዋ ቅመሱ ሲባል የንጽህና ጉዳይ የሚነሳ እኔ ተረድቼዋለሁ። 3 ዙር ከነቤተሰቤ ከጥቂት ሰዎች ጋር አዳምጬዋለሁ። በዛ ውስጥ መልስ ተመልሶልኛል፣ ሙሉ መልስ ማለት ነው። የሆነ ተንጋደደ የነበረ አመለካከት ተስተካክሏል። ትንሽ ደግሞ እንዲህ አይነት ጥያቄ ያላቸው ሰዎች ስለሚኖሩ ባጭሩ ይሄን ብትመልስላቸው። ለምሳሌ የባልና ሚስት ግንኙነት፣ ፔሬድ፣ ህልመ ሌሊት፣ ምግብ ቀምሶ ጽዋ መቅመስ አይነት ነገር የሚባሉ ልማድ የሆኑ ክርስትናዎች እዛ ላይ አሁንም የሚያተኩሩ ሰዎች አሉ። ጸበል ቤት ውስጥ አይገባም የሚል ደግሞ ሌላው ጥያቄ ነው። አይገባም፣ የበላ አይጠጣም። የትኛውን ጸበል እንዲህ ባጭሩ ብዙዎች ያውቁታሉ ብዬ አስባለሁ። ብዙ ጊዜ ስለምጠየቅ ነው። ሌላው ደግሞ ቅባ ቅዱስና ናርዶስ እኛ ያለን መብት እስከምን ድረስ ነው? አሁን የቅባ ቅዱስና ናርዶስ አይለየኝም። ቅባ ቅዱስ ጠጣለው፣ ናርዶስ እቀባለው። ከዚህ የተለየ ህይወት የለኝም። ጠዋት የመጀመሪያ ስራዬ ይሄ ነው፣ በከፊል ከነ ቤተሰቤ ማለት ነው።
እና እዚህ ላይ የሚያተኩሩ ሰዎች አሉ እና ቶሎ ንስሐ ግቢ ተብለናል የሚሉ አሉ። ኢቭን ትንሽ የውጊያ ህይወት አለን እንኳን ብለው የሚያምኑ ሰዎች ግን ናርዶስ ተቀባው ቅባ ቅዱስ ተቀባው ሲባል ቶሎ ንስሐ ግቢ ውለሽ እንዳታድሪ ማተም መበጠስ ማለት ነው። ቅባ ቅዱስ ምእመን ያውም ሴት መቀባት ኢቭን የቤቷ መቀመጥ ብትገዛ እንኳን በመቅደሱ ነው መቀመጥ ያለበት የሚባል ይሄ ምንነቱን የማናቃቸው ትምህርቶች ተስፋፍቷል። እና እነዚህ ነገሮች እዚህ ውስጥ ጥያቄ ያላቸው ይኖሩ ስለሚችሉ ለኔ መልስ እንዲሆነኝ ይሄ ቢመለስልኝ ሌላው ነው። ዋናው ነገር ግን ምንድነው? ዋናው ነገር እኔ የምለው ቅዱስ ቁርባን ለመቀበል ባል ባይቀበል ሚስት ትቀበላለች፣ ሚስት ባይቀበል ባል ይቀበላል። ብዙ ጊዜ በእኔ ህይወት ጥያቄ ይመጣብኛልና እና እነዚህ ጥያቄዎች ይመላለሱብኛል። አተኝም ወይ ከባልሽ ጋር ለምን ትቆርቢያለሽ የሚባል ነገር አለ። ስንት ቀን ነው ለቁርባን? ባጭሩ ይሄንን ብትመልስልን ደስ ይለኛል። እኔ ነኝ እንግዲህ ንስሐን የምቀበለው። ለምን ካህኑ ይናጻል፣ ስለ ኃጢአታችሁ እናንተ ትቀበላላችሁ፣ እኔ ከደሙ ንጹህ ነኝ ብሎ ታጥቧል። እኔ ነኝ ተጠያቂ የምሆነው። ግን ምን ያህል ቀን የሚል ነገር። ሁለተኛ ባል አልፈልግም ሲል ሚስት እስከምንድነው ወደ ቅዱስ ቁርባን የምትሄደው የሚል። መድኃኔዓለም አሁን አንደበትን ያከናውን። ልጆች አሁንም ትውልድ ይሁኑ። እውነት መሀል ላይ የሚሰናከል ትውልድ በዘር አይኑር። የአብራክ ፍሬ በሙሉ ምድርን የሚከድን መንፈስ ቅዱስ ጸጋ ይልበስ። ልጆች ለአንተ ሞገሶች ናቸው። ነገ ደግሞ ለልጆቻችን ሞገሶች ናቸው። ለልጅ ልጆቻችን ሞገሶች ናቸው። እንደዚህ ነው ማምነው። ጉልበቱን ቁርጭምጭሚቱን ያጽናልን። ቁጭ ሲል ኩላሊቱ እንዴት ነው እላለሁ። ውሃ ይጠማውም እላለሁ። 5 ሰዓት ሲያስተምር እውነቴን ነው የምላችሁ። እንዴ ምንድነው በቃ ማለት ምንድነው የሰጠሽው? አርመኗ ንግስት ምንድነው የሰጠሽው ለዚህ ልጅ እላለሁ። ለምንድነው ጠላት የሚነሳበት እላለሁ። ባይቃወሙን የሚል ነገር አሁን የዛሬ 3 አረቀ ስትናገር እውነት ሳለቅስ ነው ያመሸሁት። እውነት ነው። ባይቃወሙን አልክ እኮ ለምንድነው የሚቃወሙ ሰዎች የመጡት? ጸጋ ሊያበዙልን ነው። እውነቴን ነው። ጸጋ ሊያበዙልን። አባዬ በመሰደብ በመገፋት በመተፋት በመናቅ ብዙ ሰራዊት ተሰብስበው እቅድ በማቀዳቸው የመላከ መንክራት እድሜም ጸጋም እዚህ ደርሷል። ብዙ ያልነቋሉ። መምህር አሁንም ስራ የሚያግዙ ሰዎች ደግሞ አዘጋጅ። አሁን ጥሩ ልጆች እያመጣ ነው። እነተሙ አይነቶቹ እነዳኒ አይነቶቹ አይደል? ስለዚህ እነሱ የበለጠ እንዲሰሩ ሌሎች እንዲሰሩ ደግሞ የሚያግዙ አዘጋጅ። ትውልድ ተካ። መምህር ከዚህ በላይ የምታይበትን 4 አይደለም 8 አይደለም 16 32 አይን ይስጥ ስላሴ። እውነት የስላሴ ክንፍ ይሸፍነ። የሱ ፍላጻ አንተን ፍላጻ ይውጋል። የመድኃኔዓለም ደም ሁሌም አንተን ከማጠብ አይወስም። ሁሌ ደሙ ዋጋ ሁን። አንተ በነፃ እሱ በደም የገዛውን በነፃ የሚቀልድበትን ሰይጣን ከኛ ላይ ለማውጣት እኛን ለማንቃት በየቤቱ እያንኳኳ ነው ያለው። በቀን የስንት ሺህ ሰው ቤት ይንኳኳል። ቁጭ ብዬ እላለሁ መብራን ባይ ስንት ሰዎች እንዳዳኑ ምልበት ሁሉ ቀን አለኝ እላለሁኝ። የእውነት እላለሁ። ከዛ ማልቀስ ነው የሚቀርመኝ። አለቅሳለሁኝ። እና ይሄ ሁሉ ያወራሁት ምንድነው? ሁሌ በቃ ማቃ አይነት ስሜት ስለተሰማኝ ነው እንጂ አዲስ ነን ብዬ ስላላሰብኩኝ ነውና ሁላችሁም በጸሎት እናስበው። የሱ ትምህርት ደግሞ የገባን ያልገባን ላልገባቸው እናሳውቅ። እኔ ያገኘሁት ለእናንተ ተደርቦ ይስጣችሁ። እኔ በቂ ነው። እውነት የኔ እድሜ ቀንሶ ለአንተና ለአባቴ ይስጥ። እናንተ ኑሩ፣ ዓለም ታበራላችሁ። ገና እየነደዳችሁ ሌሎች ታቀጣጥላላችሁ። እኔ ጋር መብራት ነኝ። ውስጥ ላለው እንኳን አልደረስኩኝም። እናንተ ግን በዓለም የሚያበራ ጸጋ ሰጥቷችኋል። አሁንም ጸጋው መድኃኔዓለም ይጨምርልህ። ስላሴ በሞገሱ አይለይህ። ሞገስህ በሞገስ ላይ ይጨመርልህ። እንዲሁም ቆንጆ ልጆች አሉ። ሌላ ደግሞ ቆንጆ ጸጋ በሰማይ ይስጥህ። እውነት ከክርስቶስ ሳምራ ጎን ያቁምህ። አዎ እውነት ነው። እውነቴን ነው። ከክርስቶስ ሳምራ ጎን ያቁምህ። ለምርሷ ለዳቢሎስ ምሕረት በበለመኗ ምን አለ? ከእናቴ ጎን ትቀመጫለሽ፣ አቁራሪተ መዓት ሰዓት ምሕረት ትባያለሽ ብሏታል። እውነት ከክርስቶስ ሳምራ ጎን የሚያስቀምጠው ሞገስ ይስጥህ። አሁን የምለውን ትላላችሁ። እሺ ለእኔ ይጠቅመኛል። ለእናንተ ከእናንተ መካከል አንድም ሁላችሁም ወይም ደግሞ ከእናንተ መካከል ጸሎቱን እግዚአብሔር የሚሰማው የሚሰማት ሊኖሩ ይችላሉና እኔ በሉኝ የምላችሁን ትሉኛላችሁ ማለት ነው። ከንቱ ውዳሴን ያርቅልህ በሉኝ። በሉ ድገሙት። አሜን። አሜን። ትዕቢት ካንተ ይራቅ በሉኝ። አሜን። 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 እሺ እግዚአብሔር ያክብርልኝ። ጨርሰናል። እሺ ሌላው ያለ አንተ ለኔ ማን ሊሆን ጌታ ወይ ፍቅር ልቤ
በጀት የማትቀየር አንተ የማትቀየር አንተ ውዴ ልበልሽ ልማቴ ቤቴም ያንተ ነው ሰውነቴ ደለደልክልኝ ያንን ጋራ እንዳልሞት አድርገኝ ያለ አንተ ለኔ ማን ጌታ ሆይ ፍቅር ልቤ ነካ በጀት የማትቀየር አንተ ብቻ የማትቀየር አንተ ቀሳፊያችንን ቀስፈዋል ያንን ጭንቁን ቀን አልፈነዋል ነገም ያንተ ነው አዲሱ ቀን እንዘምራለን ስፍራ ያለ አንተ ለኔ ማን ሊሆን ጌታ ሆይ ፍቅር አንድ ላይ ሕግ ነበረ ያፌ አንተ የማትቀየር አንተ ጸጸተኝ ዛሬ ያኛ ወራት አንተን ሳላውቅ የኖርኩበት ፍቅር ነህ ለካ ማር ወለላ ምን ሕይወት አለ ካንተ ያለ አንተ ለኔ ማን ሊሆን ጌታ ሆይ ፍቅር ልቤን ነካኝ ሕግ ነበረ ያፌ መካ የማትቀየር አንተ ብቻ የማትቀየር አንተ ብቻ ቀሳፊያችንን ቀስፈዋል ያንን ጭንቁን ቀን አልፈነዋል ነገም ያንተ ነው አዲሱ ቀን እንዘምራለን ያለ አንተ ለኔ ማን ሊሆን ጌታ ሆይ ፍቅር ልቤን ነካ ሕግ ነበረ ያፌ መካ የማትቀየር አንተ ብቻ የማትቀየር አንተ ብቻ ጸጸተኝ ዛሬ ያኛ ወራት አንተን ሳላውቅ የኖርኩበት ፍቅር ነህ ለካ ማር ወለላ ምን ሕይወት አለ ካንተ ያለ አንተ ለኔ ማን ሊሆን አንድ ላይ ልቤን ነካኝ ሕግ ነበረ ያፌ መካ የማትቀየር አንተ ብቻ የማትቀየር አንተ እንደ አናንያ እንደ አዛርያ እንደ ሚሳኤል አድነኝ ገብርኤል እንደ አናንያ እንደ አዛርያ እንደ ሚሳኤል አድነን ገብርኤል አድነን እኛን አድነን እኛን አድነን እኛን አማልደን ገብርኤል አድነን እኛን አድነን እኛን አድነን እኛን አማልደን ገብርኤል እንደ አናንያ እንደ አዛርያ እንደ ሚሳኤል አድነን ገብርኤል እንደ አናንያ እንደ አዛርያ እንደ ሚሳኤል አድነን ገብርኤል አድነን እኛን አድነን እኛ
እኛን አድነን እኛን አማልደን ገብርኤል አድነን እኛን አድነን እኛን አድነን እኛን አማልደን ገብርኤል። ዝማሬያችንን እግዚአብሔር አምላክ እንዴት አያችሁት? ማህበራችንን እጅግ በጣም ብዙ እህቶች ወንድሞች የተገኙበት ዛሬ ቢያንስ የተወሰነ ግማሽ የሆነ ሰው ቀርቷል። ቅድም እንደነገርኳችሁ ይመጣሉ፣ ይሳተፋሉ። የቴሌግራም ግሩፕም ይፈጠራል። በሚቀጥለው ስመጣ ሐዋሳ እጥፍ ሆነው እንደሚያጋጥመኝ ተስፋ አደርጋለሁ። እንደ ዛሬው ጸሎት አድርገን ዳቤ ብቻ በልተን የምንለያይበት ሳይሆን ጽዋ እንጠጣለን፣ ድፎ ዳቦ ይቆርሳል። ሙሴ ተመርጦ በሙሴ አማካኝነት ነው የምንስተናገደው። ካህንም በመካከላችን ይገኛል ብዬ ተስፋ አድርጋለሁ። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ኮሜንቶቻችሁ በሙሉ አስተማሪ እንደሚሆኑ ተስፋ አደርጋለሁ። አነባለሁ፣ መልሳለሁ። በጸሎት በርቱ። መካከላችሁ የሚገባ ምንም አይነት ጠላት መኖር የለበትም። በደንብ ራሳችሁን አጠናክሩ። ጦርነት ሲሆን በቴሌግራም ግሩፕ እየተማማራችሁ፣ ሀገር ሰላም ሲሆን ደግሞ በአካል እየተገናኛችሁ ነገሮችን በመንፈሳዊ ሕይወት በኩል ብቻ ማስቀጠሉ ጥሩ ነው ብዬ አስባለሁ። እግዚአብሔር ከእናንተ ጋር ይሁን። በተለይ ትግራይ ክልል ያላችሁ፣ ሌላም ክልል ላይ ያላችሁ እግዚአብሔር ከእናንተ ጋር ይሁን። በአጠቃላይ ሁሉ ነገር ሰላም ሆኖ እንደፈለግን የምንገናኝበትን ዘመንና ጊዜ ያምጣልን። ምንም አይደለም በመኪና አይደለም በባስ በእግራችን እንኳን ብናቋርጥ ጫካውን በረሃውን ምንም የማያጋጥመን ጊዜ ያምጣልን። ሰላም ሁኑ። ሰላም የእግዚአብሔር ቤተሰቦች፣ እንግዲህ እስካሁን የነበረን ቆይታ እጅግ በጣም ደስ የሚል ነበረ። ይሄኛው ቪዲዮ ደግሞ ማህበሩ እንዴት እንደተመሰረተና እንዴት እንደተመካከርን የሚያሳይ ነበር። ቅዱስ ገብርኤልን የንግስ ቀን ምክንያት በማድረግ ሐዋሳ ተገኝቼ እንዲህ ያለ እንክብካቤ ስለተደረገልኝ በጣም አመሰግናለሁ። እንክብካቤው በጣም የበዛ ቢሆንም ከፍቅራቸው ስለሆነ ተቀብያለሁ። ይሄን ያክል ደግሞ ሰው አባል ይኖራል ብዬ በፍጹም አልገመትኩም፣ አላሰብኩም። ለምን ምንም እንኳን በሁሉም ቦታ ተማሪዎች ቢኖሩኝም ኢንፎርሜሽኑ ግን ተከታትለው ተሰብስበው ይጠብቁኛል የሚል ሀሳብ አልነበረኝም እና ዛሬ በቪዲዮ ላይ እንዳያችሁት በጣም ብዙ ሰው እንዲያውም በዓል ሆኖባቸው በየቤታቸው ንግስ ሆኖባቸው እንግዳ ስለመጣባቸው ያልመጡ 20 ምናምን ሰዎች አሉ ነው የተባሉት እና የመጣውን ሰው ያክል ራሱ ቀርቷል ነው የተባለው። ምን አለበት በሌላ ቀን በሆነ በበዓል ቀን ባይሆን ኖሮ እንመጣ ነበር ያለውም አሉ። ለስራም ደግሞ ከሐዋሳ ወደ ሌላ ቦታ የሄዱ
በመጣን ያሉ ኮሜንት ላይ የጻፉ አይቻለሁ በባለፈው ቪዲዮ ላይ። ይሄ ሁለተኛው ቪዲዮ እንግዲህ እጅግ በጣም ብዙ የተማርንበት ቪዲዮ ነው። ሶስተኛ ቪዲዮ ነገ ምን ሄደው ሩፋኤል ነው። ሩፋኤልን ሳላይ ከሐዋሳ አልወጣም ብዬ 3 ቀን ልቆይ የነበርኩ ሰው 4ኛና 5ኛ ቀን ያ ማለት እንግዲህ ሮብ ነው ወደ ሀገራችን የምንመለሰው። ወደ ሀገራችን ሳይሆን ወደ ክልላችን። ሀገራችንማ ሁሉም ቦታ ሀገራችን ነው። ወደ ክልላችን ወደ አዲስ አበባ የምንመለሰው ሮብ ነው እና ዛሬ እሁድ ነው። ሰኞ፣ ማክሰኞ፣ ሮብ የምክር አገልግሎት እሰጣለሁ። እዚህ ማክሰኞ እንዳለ ማህበሩ ላይ ያያቸዋቸውን ሰዎች አማክራለሁ። ነገ ሰኞ ደግሞ ገዳማትን አንዳንድ ቦታዎችን እጎበኛለሁ። ሮብ ግን ወደ ቤት የምመለስበት ጊዜ ነው እና እናመሰግናለን ስለተከታተላችሁ። ይህን ቪዲዮ አይታችሁ ምን እንደተሰማችሁ ብትጽፉልን ደስ ይለናል። ቀድማችሁ ኮሜንት የጻፋችሁ ሰዎችም ይሄንን አሁን የምናገረው ነገር ከሰማችሁ በኋላ የተሰማችሁ ነገር ብትደግሙልኝ ደስ ይለኛል። ምን እንደተሰማችሁ ብትጽፉ። ሌላው እባካችሁን መልአኩም ሰብስክራይብ አድርጉ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ ጻፉ። ሉቃስ ወንጌል ምዕራፍ 1 ለሁሉም የሚያዳርስ 19 ነው። ቲክቶክ ላይ ስትለቁ የሚጠቅም ሀሳብ ቆርጣችሁ ልቀቁ። መሀል ላይ ግብት ያለ ሀሳብ ባይሆን ጥሩ ነው። ለምን ግራ የሚያጋቡ ሀሳቦችን ስትለቁ ያለው አንዳንዶቻችሁ። ስለዚህ አስተማሪ የሆነ አጭር እንዲሆንላችሁ እየፈለጋችሁ የማይሆን ነገር ትቆርጣላችሁና ባትቆርጡ ወይ ይሻላል ወይ ደግሞ በደንብ አድርጎ ጠቃሚ የሆነ ሀሳብ ከእሳት የሚታደግ ቅዱስ መልአክ ታምረኛ ገብርኤል ሲመጣ ፍቅር ሰላም አለው በኛ። ከእሳት የሚታደግ ቅዱስ መልአክ ታምረኛ ገብርኤል ሲመጣ ፍቅር ሰላም አለው በኛ። ከእሳት የሚታደግ ቅዱስ መልአክ ታምረኛ ገብርኤል ሲመጣ ፍቅር ሰላም አለው በኛ። ከእሳት የሚታደግ ቅዱስ መልአክ ታምረኛ ገብርኤል ሲመጣ ፍቅር ሰላም አለው በኛ። አንተ ጥላ ሆነ ከለልካቸው